እንዳትቀበለው እንዳትሄድ በዚህ ጉዳይ ላይ እንዳትወያይ ብለው ማለት ነው። ከዛ ናኬ ምናምን ነገር እዛ ከፋፈቱል በየቦታው ማለት ነው። አክሊለን በዛ ከፍተው በዛን ቀን ይመስለኛል ጥሩት 30 ደቂቃ የሞላም የሱ ጉዳይ መዘጋጀት አያስፈልገኝም እንዲሁ ጧጧ አድርጌው ብሎ አይነት ነገር ሰራ ማለት ነው። ጥሩት አይ ምናምን ነገር ብሎ ከንፈሩን ለጠጥ እያደረገ አክሊለ እኔ ንቀታቸው ማለት ነው። ቀስ በቀስ እንትን የምስራቁን እንዳስተነፈስኑ በዚህ በምዕራብ በኩል ደግሞ ቀርቷል እንዳለ መንግስቱ ኃይለማርያም አሉ የቀራሩ የሚተነፋፍሱ ማለት ነው ትዕቢተኞች። ኤኒዌይ እንደዛ አደረጉ ማለት ነውና ያው ዲቤቱ ቀረ ማለት ነው። በየቦታው ቤት ከፍተው ህዝቡን ለመበተን ሲሳይ ቤት የነበረውን ህዝብ ለመበተን ክፈት፣ አንተም ክፈት፣ እኔም ከፍታለሁ እንክፈትና ህዝቡን በት ነው። ምክንያቱስ እዛ ጋር ኤርሚያስ ነገረ ማርያም ላይ ሊያወራ ነው። ዘማርያም እዚህ ይለፈልፍልሃል ደምረው ቤት ያላችሁ ምን አይነት ውርደታሞች የሆኑ ሰዎች እንደሆኑ ያቸው ይለፈልፋል እዛ ነገረ ማርያም ላይ ማለት ነው። ዲያቆን ነኝ ብሎ ያለው ለምን አይመጣም ነበር እዚህ? አይመጣም። ኦኬ እሱ ባለፈ አለፈ በቃ የደምረው ጉዳይ ተውት። ተረባርበው ነው ያስጣሉት። በዚህ ጉዳይ ላይ መልስ እየሰጠን እያለን በነበርንበት ቤት ላይ አዶኖ ማን እንደከፈተ በዛን ቀን ይሁን ማን ይሁን እኔ ልሁን ማን ይሁን አዶኖ የከፈተውን ሰው አላስታውስም። በቃ ለዲያቆን ስዩም አይ ከልክ አልፋሃል አፍልተዋል አይነት ነገር እና ለእኔ እኔ ካንተ ጋራ ነገረ መስቀሉ ላይ ዲቤት ማድረግ እፈልጋለሁ አለ። ልደተ ቃል ነው ከዛ በፊት ስዩም ይሄንን ያቀረበልኝ ልደተ ቃልና አኬ ድጋሚ ጥሪ አቀረቡልኝ። ሲያቀርቡ አልነበርኩም እኔ ያቀረቡት ኦፊሻል እንደዚህ ቪዲዮ ሰርተው አይደለም። አንተማን ነው የልደተ ቃል ተሰርቶ ነው። ያኬ ግን ዝም ብሎ ላይቭ ላይ ሆኖ የተናገረው ነው። ሆኖም ግን ዘግይቶ ነው የደረሰኝ። በወቅቱ አልደረሰኝም ነበር። ሰማሁትኝና ኦኬ አኬ ዲቤት እንደገና ከኔ ጋር ያስባል ማለት ነው ብዬ ላይ ቤት ከፈትኩ እና ልደተ ቃልንም ጥሩት አክሊለንም ጥሩት ብዬ ባልኩ ቀን ማለት ነው። አክሊል አልመጣም። ያው ሰምቶ ሊሆን ይችላል በሌላ አካውንት አልመጣም። ልደተ ቃል መጣ። ከኔ ጋር ዲቤት ማድረግ ትፈልጋለህ? አዎ ኦኬ። የዛሬ 2 ዓመት ላይ ያቀረብክልኝን የዲቤት ጥሪ ለምን የሰረስከው አልኩትኝ። ይሄን ማለት ነው 2023 ይታያቸዋል። ሪስፖንድ ያደረኩት ለልደተ ቃል ጥሪ ምላሽ ይሄን ማፈሪያ ትውልድ ሁሉ አሁን በእንደዚህ ነው በመረጃ ነው ለህዝብ ፊት ማስጣት 2023 ያው 10ኛ ወር ቀን 6 ይመስለኛል ኦክቶበር ማለት ነው። አሁን ያለንበት ልክ 2 ዓመት ሞላው ማለት ነው። ልብ በሉ። በምን ጉዳይ ነው ጥሪውን ያቀረበልኝ? እኔ በምን ጉዳይ መልሼው መጥቻለሁ። ላቀረብክልኝ ኮሆስት ዲቢ ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ መጥቻለሁ። ላቀረብክልኝ ኮሆስት ዲቤት ጥሪህን ተቀብያለሁ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁ። ምናልባት ግን ከተናገርከው ቪዲዮ ላይ ትንሽ ድምፅ ላሰማ። አሁን የሰማችሁት ቪዲዮ ከዚህ ፊት ኤርሚያስ በራሱ የላይቭ ሴሽን ላይ ቅዱስ መስቀል ክቡር መስቀል የእንጨት ቅዱስ የእንጨት ክቡር ብሎ ነገር የለም ጌታ እንኳን የሚሰቀልበት ብሎ ለተናገረው ንግግር በቪዲዮ ምላሽ ሰምቼበት ነበር እና ያንን ምላሽ የሰጡበትን ቪዲዮ እያሳየ መልስ እየሰጠ ነበርና በዛም ቀን በርካታ ሰዎች ላይቭ እንደገባ ልቀውልኝ ለምዶ ምገባ አንተስ እኔ ጋር ለምን ትመጣለህ? ያው አትምጣብኝ፣ እኔ ጋር አትምጣብኝ፣ እኔም አልመጣብህም አይነት ነው። ግን ልክ ነው። ጥሪ አቅርቤ ለነበረ ላይቭ ላይ ሰዎች ባሉበት
አንተንም አኬያንም ነበረ በተናገራችሁት ነገር መስቀሉን ከክርስቶስ አንለይም፣ እንደገናም ደግሞ መስቀሉ ደግሞ ቅዱስ ነው ብለህ ለማለት ብሉይ ኪዳን ላይ ሄደህ የታጠርክበትን ጥቅሶች አይቻቸዋለሁ አውቃቸዋለሁ። እና ያም ሆነ ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብሎ በሚለው ብቻ ሳይሆን በድርሳነ መስቀል ላይ አጠቃላይ ባለው ይህንኑ አሁን አንተ የሰጠውን አርዕስትንም ጨምሮ ድርሳነ መስቀል ታሪካዊ አመጣጡ የመስቀል ታሪካዊ አመጣጥ የእናታችሁ የእሌኒ ትርክትን እውነት ነው ብለህ የምትብል ከሆነ ጥሪን ተቀብያለሁን እና አንተም ጥሪን ከተቀበልክ በኮስት ነው የምናደርገው። ጥሪን ከተቀበልክ ቀኑን አሳውቀኝና ሰዓት አሬንጅ አድርገን በወንድሞች በኩል እነግርሃለሁ። ኢትዮጵያ ውስጥ የሚያገኙ ወይ በስልክ የሚደውሉ ወገኖች በነሱ እንደዚህ ብዬ መለስኩለት ማለት ነው። እንደዚህ ብዬ መለስኩለት ማለት ነው። መቼ? የዛሬ 2 ዓመት 2023 ሎክ ጋይስ ኦኬ። በእነዚህ መካከል ዘማርያም ዘለቀ አልጠራም። ማን ነው ሰሪ አልሰማም። ይሄንን ነገር መስቀሉ ላይ ልደተ ቃል ጥሪ አቅርቦልኝ እኔም ምላሽ ሰጥቼ ልደተ ቃል አፍሮ ተዋርዶ ተሸማቆ ይሄንን አርዕስት እንደማይደፍረው እንደማይነካው አሁን የቅርብ ጊዜው 1600 ሰው ባለበት ልደተ ቃልን ጠርቼው ከኔ ጋር ዲቤት ማድረግ የምትፈልግ ከሆነ ያኔ ያቀረብክልኝን ጥሪ እሱን አንሳው። ከዛ ነገረ ድነትን በመጽሐፍ ቅዱስም በመጽሐፋችሁም ጭምር እወያያለሁ ብዬ ደጋግሜ ስናገር ዘማርያም አልሰማም። ሰምቷል። በዚህ 2 ዓመት ውስጥ ዘማርያም አልሰማም። ሰምቷል። ነገረ መስቀሉ ላይ ልደተ ቃል ውድቅ ሲያደርገው አብረው አይደል የሚበሉት የሚጠጡት? አዎ። ለምን እሱ አልገባበትም ነበር? አልገባበትም። እንደማያዋጣ ያውቃል። ለምንድነው አሁን ታዲያ ጥሪ ያቀረበልህ? ፖለቲካቸውን ልንገራቸው ወንድሞች እናቶች። እኔ ከ5 ቀን በፊት ለዲ በኩሉ ይሄንን ጥሪ ያቀረብኩኝ። ቆይ አንተዬ እንደው ገጠር እኔም ብዬ ስለው ነገር የማይገባኝ ገሪባ መስሎ ማለት ነው። ይሄንን ኦኬ የታለ ለምንድን ነው አሁን እኔ ባቀረብኩበት ጥሪ ኦኬ እዚህ ጋር እሺ የታለ እዚህ ጋር የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ሲሆን ይኸውላችሁ አሁን ዘማርያም ዘለቀ ለምንድነው ጥሪ ያቀረበው? ምናልባት ይሄ ደብተራው ደውሎለት እባክህ እንደዚህ የሚል ጥሪ ላይ ያቀርቦልኛል እና አስመለጠኝ፣ አድነኝ ከጁ። ሰውየው ምንም ፈለገም ሊያስቆመው አልቻለም፣ ደምረውም ሊያስቆመው አልቻለም። ልብ በሉ ቁጠሩ እና ዲያቆን ስዩምም ሊያስቆመው አልቻለም። እኔ ደግሞ አርፌ በሰላም በተቀመጥኩበት እና ኑሮዬን እየኖርኩበት ባለሁት ይሄው ጥሪውን ወደ እኔ አዙሮታል። ልደተ ቃል ሶሪ ዘማርያም እንደምንም ብለህ ነገሩን አጣጥፈህ እባክህ ከእጁ አድነኝ ልጅ ሆይ ወላዲት አምላክ ብድራቱን ትከፍላለች። እኔ አሁን እንደው እስከዛሬ ድረስ ዝም ብሎኝ ነበር። ለምንድን ነው አሁን በዚህ ሰዓት ላይ ለቄሱ በታቦቱ ጉዳይ ካህናቱ ከጽላቱ ነው ካህናቱ ከታቦቱ ጋር ነው ግንኙነት ያላቸው። እሱ ነው እንደ ባርኔጣ ተሸክሞትም የሚወጣው የሚገባው ማለት አዎ። እና የእስራኤል ታቦት ሁሉ አክሱም ጽዮን ሙሴኒ ርእያ ያ ነው የሳይሆን ርእያ ሀገረ ቅድስት ተብሎ ህዳር 21 ቀን ያው ምናዜመውን ነገር ታውቀዋለህ። ያው እንግዲህ 3000 ዓመት ሙሉ አለ ብለናል እንጂ እኮ ነገሩ እኮ ያው እንግዲህ ብዙ ምን ፊት የሚወራ አይደለም። ግን እንደምንም ብለህ ከእጁ አስጥለኝ ተባብለው ተነጋግረው ነው ይሄ ሰውዬ ያ ዲያቆን ፈለገ ተንቀሽቅሾ የማይነካ እሳት ነክቶ ጉድ ሰርቶናል። ያው እንደምታውቀው የመጣብን ዳሜጅ ቀላል ነገር አይደለም እና ያስቆመዋል ብለን ነበር። በእውነት እናቱ የወለደችው ፕሮቴስታንት እያለ ሲፈክር እንደ 6 ኪሎ አንበሳ ነበር ያጋሳው ልጃችን።
እና እውነት በቃ ለእግዚአብሔር ታጥቆ መስሎን ነበር። ለካ ግሳቱ የዛን ቀን ከደጀ ሰላም ወጥቶ ጠጥቶ እንደሆነ በኋላ ላይ መረጃው ደርሶኛል። የዲ በኩሉ ንግግር ነው እንግዲህ እውነቶትና አባቴ እውነት ነው እንግዲህ። ታዲያ እንደዛ ይኸው እፊቱን አንገት ደፍቶ የወጣው ያን ያለ ተጽዕኖ ፈጣሪ ተብሎ ሲባል ያው ኤርሚያስ ከተጽዕኖ ፈጣሪ ከገስት ተስፈንጣሪ ብሎ ሁሉ ግጥም እስኪገጥምበት ድረስ ሆኗልና እዛ ደምረው ገባበት አልቻል ማነው ፈለገ መጣ አልቆም ፊቱ ደምረው ቀጠለ ተረባርበን አስጣል ነው። ያ ዲያቆን ስዩም የሚባለውም ደግሞ ልክ እንደዚሁ ተንተናለ እሱንም ተረባርበን አስጣል ነው። እንደውም በእውነት ሊቀ ሊቃውንት ቀለሜ ምን አሉ መሰሎት እና ከእጁ እንደምንም ብላችሁ ብታወጡኝ አይነት ነገር ማለት ነው። እሺ ሊቀ ሊቃውንት ቀለሜ ነገር ማለት ነው። እሺ ሊቀ ሊቃውንት ቀለሜ ምን አሉ? የዲ በኩሉ ዘመድ ናቸው ማለት ጓደኛ ናቸው። ሊቀ ሊቃውንት ቀለሜ ማለት ነው። ምን አሉ በዚህ ጉዳይ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያውኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳነም። ደግሜ እላለሁ ያለ ድንግል ማርያም አማላጅነት ዓለም አልዳነም። ኦኬ ምን አሉ ሊቀ ሊቃውንቱ? እኔ በሙሉ ስማቸው ልጥራ። ያው ቀለሜ እያለ ሲቀልድበት በራሱ ጓደኛ ላይ ሊቀ ሊቃውንት ቀለም ወርቅ ላይ ሲቀልድ የሚውል ይሄኛው ደብተራ ነው። ይሄኛውን ደብተራ ሄዳችሁ ዲቤቱን ተቀበል ብላችሁ በሉት። ያቺ ጉንጥ አገጩ ላይ ያሳደጋት ጺማለች የማን እንደሚረግፍ እናያለን። ዲቤቱን ተቀበል ጥሪ ያቀርቦልሃል በሉት። አሁን እነዛ ማርያም አቧራ የሚያጨሱት 2 ዓመት ሙሉ ለልደተ ቃል ምላሽ ብዬ እንኳን የሰጠውትን 2 ዓመት ሙሉ ሰምቶታል። በስቶበት ነው ስራ በስቶበት ነው እስከዛሬ ድረስ ያልመለሰው። ልደተ ቃል እየቧቸረ የተወውን የዲቤት ጥሪ ምን ነው ሰው አልቀበል ብሎ ሲለኔ ያነሳዋለሁ ለምን አላለም? ዲያቆን ስዩም ሲገባበት እየተረባረቡ እየደወሉ አሁን በዲያቆን ስዩምና በዲያቆን ዘማርያም መካከል ምን ልዩነት አለ? ሁለቱም የቤተክርስቲያን ዲያቆን ናቸው። ታስበላናለህ እኮ አሉት ሊቀ ሊቃውንቱ። ስማ አከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት ታስጨርሰናለህ ነው። ተያይዘን ነው የምናልቀው ሚስ ታስጨርሰናለህ ከኤርሚያስ ጋር ዲያቆን ስዩም ሰውየውን አታቆም እኮ ማለት ነው። ተያይዘን ነው የምናልቀው። ታስጨርሰናለህ፣ ታስፈጀናለህ፣ አርፈ ተቀመጥ እያሉት እኮ ከቀጥሎ ሲያሏት ቃል እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያውኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። እንዳታስበላን ተያይዘን እናልቃለን። ኤርሚያስ ጋር እንትና እንደዚህ አታድርግ፣ ታስበላናለህ። ወይት ምንድን ነው የተፈለገው? እኔ ከ5 ቀን በፊት ጥሪ ያቀረብኩለት ይሄኛውን ደብተራ ነው የምፈልገው። እንደ ሴት ወይዘሮ ቁጭ ብሎ ቲክቶክ ላይ ስምን ያለ ስም እየጠሩ ዲስሪስፔክት ሲያደርግ የሚውል አገጩ አካባቢ የበቀለ ጺም አለ። በእውቀት እኔ ጋር ይምጣ፣ ተላጭቶ ትሄዳል ወይ ከላው ላይ ይረግፍለታል። በእውቀት ማለት ነው። የሚመጥነው ንግግር እንደዚህ ስለሆነ ነው የምናገረው። ወንድሞች ናቶች ቀስ ማነው ዘማርያም ዘለቀ አክብሮ ነው የጠራኝ። እግዚአብሔር ይስጠው። ወረፋ ይጠብቁ። ዘማርያም አይንቀዥቀዡ።
ለምን እቺ አሁኗን ጥሪ ማቅረብ የኔን ጥሪ ለማስረሳት ነው አይደል? አሁን አይታችኋል። የነሱ መጡና በሙሉ ጥሪ ተቀበላሉ። ቀሲስ ዲበኩሉ በገባበት የኛዎቹ ሄዳችሁ ጥሪ ተቀበል ምናምን ነገር ብላችኋል አላላችሁም? ዳር ያዙ። ይሄን ደብተራ እያንዳንዱን ተራ በተራ ነው ልክ የምናስገባው ማለት ነው። ልክ የምናስገባው። ስለዚህ አሁን አትወራጩ። ዘማርያም ዘለቀ የደቤት ጥሪህን ሰምቻለሁኝ። ወንድሞችህ ቋንጣ አድርገውት እነ ልደተ ቃል ለልደተ ቃል እንኳን ማለት ነው የዛሬ 2 ዓመት 2013 ላይ 2023 ላይ ሶሪ ይቅርታ 2023 ላይ እዚህ ጋር ጥሪ አቅርቦልኝ ለጥሪው ምላሽ የሰጠሁበት ቪዲዮ እዚህ ጋር 2023 ላይ ነገረ መስቀሉ ማለት ነው። ይህንን የዲቤት ምላሽና ዘማርያም ማነው ልደተ ቃል ያቀረበልኝ ነገረ መስቀሉ ላይ የዲቤት ጥሪ ሰምተዋል። አልሰማውም ብላ አትልም ዘማርያም። አይ በዚህ 2 ዓመት ውስጥ እየተዘጋጀው ነው ብለህ ካልክ ወረፋ ጠብቅ፣ አትንቀጭቀጭ። ያው ብቀበልህ አባቶችህ እንደነደምረው እንደነ ዲያቆን ስዩም አትቀበል ብለው ሊረባርቡ ታስበላናለህ ብለው ሊሉ ነው። አትንቀጭቀጩ። አሁን ገብቶኛል፣ ልትሰሩ የፈለጋችሁትን ፖለቲካ በደንብ ገብቶኛል። አትንቀጭቀጩ። ወረፋ ጠብቅ። ኦኬ፣ ወረፋ ጠብቅ። አሁን ማንን ነው ማስመለጥ የፈለገው? ዘማርያም ማንን ነው ማስመለጥ የፈለገው? እሺ ማንን ነው ማስመለጥ የፈለገው ዘማርያም? እኔ ለማን ነበር ከ5 ቀን በፊት ዲቤት ጥሪ ያቀረብኩት? ወንድሞች እናቶቼ ለማስመለጥ የፈለገውማ ደበኩሉን ለማስመለጥ ፈልገው ነው። ማንን ነው ማስመለጥ የታወቀ ፖለቲካ ያ ቴንክ ዩ ቤኪዬ። ማንን ነው ታች ያላችሁ በሙሉ ጻፉ የምታውቁ። ዘማርያም ይሄንን ጥሪ አሁን ያቀረበው ማንን ለማስመለጥ ፈልጎ ነው? ቀሲስ ዲበኩሉን ማለት ነው። እኔ እስከ ዛሬ እንደውም ለካህናት ጥሪ ያቀረብኩት ለመምህራን ነበር ያቀረብኩት። አይ ለካህናት አንዴ ዝም ብዬ እንደዚህ ቪዲዮ ኦፊሻል ባልሰራም ለቀሲስ ተስፋዬ መቆያ አቅርቤለታለሁ። ለመምህር ዘበና አቅርቤያለሁ። ለምህረት አብ አቅርቤያለሁ። ለመምህር ታሪኩ አቅርቤያለሁ። መለሱልኝ። በዚህ 10 ዓመት ውስጥ ከኔ ጋር የነበራችሁ ሰዎች እህትዬ ተናገሪ። አንቺ ጸጊ ማይክ ከፈችና ተናገሪ። ጸጊ ያለሽ ዞር ብዬ ነበር አልሰማሁም። በእነዚህ ፌስቡክ ላይ በነበርኩበት ሰዓት ላይ ለዘበነ ጥሪ ሳቀርብ ታውቂያለሽ? አዎ እንዴ ለነ መምህር ታሪኩ፣ ለነ መምህር ምህረት አብ አሰፋ፣ ለነ ቀሲስ ተስፋዬ መቆያ፣ ለነ መምህር አቡኑ ጥሪ ሳቀርብ ታውቂያለሽ? ትልልቅ የቤተክርስቲያን ለሁሉም መልስ መለሱልኝ። አልመለሱ ማፈሪያ ትውልድ እዚህ 10 ዓመት ከኔ ኤርሚ አይመጡም። እኔ የዛ የምክር ፕሮግራም ሙሉውን ተከታትያለሁ። ታስበላናለህ ያሉበት ቀለመ ወርቅ ማለት ነው። ሊቀ ሊቃውንት ቀለመ ወርቅ መዓት ነበሩ። ልጁን እንዳይቀርብ በቃ ሞራሉን ነው የነኩት። እንዳውም ደጅ ጥናት አድርግ ነው ያሉት። በደጅ ይጠናል መሰለኝ በእንትን ምንድነው በድቁና ዓለም ውስጥ ብቻ የሆነ ነገር ቤት ይጠናል፣ ደጅ ይጠናል። እና እዚህ ቲክቶክ ላይም ደጅ ይጠናል አሉት። በቃ መጀመሪያ ደጅ አጥና፣ በየቤቶች እየገባህ ስማ። እና ሁሉም ነበሩ፣ አይቀርቡም። ለማንኛውም ቤቱ እንዳውም የዲበኩሉ ቤት ነበር የዛን ቀን ማለት ነው። ሆስቱ ዲበኩሉ ነበረ። እና አይቀርቡልህም፣ ዝም ብለው ነው ያቀረቡት። ኦኬ ቴንክ ዩ። ስለዚህ ልብ በሉ። ይህን ተናግሬ ለሌሎችም እድል ስጥ። ጥሪው ጥሩ ነበር። እኔ ከ5 ቀን በፊት ግን ያቀረብኩት ጥሪ ያለ ይመልሱ አስመልጠኝ የሚባል ነው የሚሆነው። ዲበኩሉ አንተ ሰውን ዲስሪስፔክት አድርገህ እንደማውራት አይደለም።
የአባቶቼ የአብርሃምና የይስሐቅ የያዕቆብ አምላክ ቅዱስ እግዚአብሔር ጥሪውን ተቀብለህ እነ ዶክተር ዘበነ ውድቅ ያደረጉትን አንወያይበትም ብለው ያሉትን ራሱ ተናግሯል። ዶክተር ዘበነ ለእኔ መልስ የመለሰልኝ ማለት ነው። ተጠይቆ ለምን ጥሪውን አትቀበልም ተብሎ ተጠይቆ እንደውም በወቅቱ እስራኤል ስለ ኢየሩሳሌም ሁሉ የተናገረውን ኤርሚያስ የሚባል ከእስራኤል ሀገር ሆኖ ሰው የሚልክ እዚህ አለ እያለ ሲናገር የነበረውን ቪዲዮ ከዚህ ታሳይቻቸዋለሁ። ከፈለግንም ማሳየት እንችላለን። ድጋሚ ስሜን ጠርቶ ጠያቂው መምህር ዘበነን ጠይቆት አልቀርብም ብሏል። ምሕረት አብ አልተሳሳትንም ብሎ ባለው የታቦቱ ትምህርት ላይ ጥሪ አቅርቤለት አልመጣም። መምህር ታሪኩ አበራ ለንደን ነው ያለው። እንግዲህ ታዋቂዎቹን እንጠራለን። ጥሪ አቅርቤለት አልመጣም። መምህር ተስፋዬ መቆያ ጥሪ አቅርቤለት አልመጣም። መምህር አቡኑ ጥሪ አቅርቤለት አልመጣም። አክሊለ ጥሪ አቅርቦልኝ በታቦት ጉዳይ እና እሺ ተቀብያለሁ ብዬ ስለው የብሉይ ኪዳኑን ታቦት አይመለከተኝም አለ። ለምን አክሱም መጥቶ ህዳር 21 ቀን የሚያከብሩትን አይመለከተኝም አለ። ላሻላ አኬም በልጥ ነው። አልመጣም። ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት። ከዛስ በሙሉ በመጽሐፍ ቅዱስም በመጽሐፍታችሁም በታሪካችሁም ነው የመስቀሉን አመጣጥ ታሪክ በሚናገረው ቤተክርስቲያኒቱ በጻፈችው ቅዱስ ነው ብላ በምትለው በድርሳነ መስቀሉ ላይ ሁሉ ጭምር እንደምናወራው አለ። አልፈልግም አለ። ሰረዘ። አልመጣም። ማን ነው? አትናቴዎስ ጠራኝ፣ ተቀበልኩት። መጣ። ያው ወጥ በወጥ አደረገኛ። አላያችሁትም? ልብ ያለው ፕሮቴስታንት እያለ መጣ። ያው በቃ ልቡ እዛ ታየ ማለት ነው። የኔም የሱም ኦኬ። ከዛ የ20 ዓመቱ ፓስተር ደምረው ጥሪ ያቀረበልኝ ተረባርበው አስጣሉት። ተረባርበው ካስጣሉት አንዱ ይሄው ዘማርያም ዘለቀ ነው። በዚያን ቀን ጥሪ አቅርቦልኝ ጠሪው ቤት መገኘት ሲገባው እኔ ስገኝ እሱ ግን ደምረውን ቤት ክፈት ብሎት ይሄው ዘማርያም ማለት ነው ቤት ክፈት ህዝቡ እዛ እንዳሄድ ብሎ በሚል መግለጫ ሲሰጥ ነበር። ነገረ ማርያም ላይ ማለት ነው። እጅግር የሌለው ታሪክ ለምን እኔ ጋር መጥቶ አያወራም ነበር? አይመጣም። አሁን ከ5 ቀን በፊት ለቀሲስ ዲበኩሉ እኔ ዲስሪስፔክት አድርጌው አላወራም። ለቀሲስ ዲበኩሉ የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት የነበረው የዳዊት ስርወ መንግስት እና የቃል ኪዳኑ ታቦት የእስራኤል ቃል ኪዳኑ ታቦት ኢትዮጵያ መጥቶ አክሱም ተቀምጧል። ህዳር 21 ቀን ሙሴኒ ርእያ ሀገረ ቅድስት እያለ እራሱ እንደ ካህን በማህሌት የሚጸነጸን ወረብ የሚወረብ ክብረ በዓል የሚደረግለት አለ። እሱን ታቦትና እናም ቀሲስ ዲበኩሉ የሚቀድስበት የኢትዮጵያ ኦርቶዶክስ ቤተክርስቲያን ጃልሜዳ ላይ ተሸክሞት የሚወጣው ታቦትን እሱን እውነት አድርግልኝ እና በዚህ ጉዳይ ዲቤት ጥሪ አቅርቤልሃለሁ ብዬ ከ5 ቀን በፊት ጥሪ ያቀረብኩኝ እና እችን ፖለቲካ ልንገርህ፣ ዘማርያም እና ዲበኩሉ ይደዋወላሉ። አባትና ልጅ ስለሆነ በመንፈሳዊም ማለት ነው። እናስ ያው እንግዲህ ሰው እንደዚህ ብሎ ጥሪ ያቀርቦልኛል። ለምን አንተ አንዱ ነገር ላይ እንኳን እንደምንም ብለህ ከእጁ አታስመልጠኝም? ያው ባለፈው ከሊቃውንት ቀለሜ ጋር ቁጭ ብለን እሳቸውም እንዳሉት እንዳታስበሉን እያልን ለስዩም ነገር ነዋል። ታስበላናል፣ ተያይዘን ነው የምናልቀው ብዬ ሁሉ ያኛውን ዲያቆን ገስጸኑ እሱን አስፈራርተን እንትን ብለነዋል። እና አሁን ይሄ እሱ ታቦት ብሎ ለእኔ ጥሪ ያቅርቦልኛል። አንተ ይኛውን ሽፍት አስደርገው ዳይቨርት አስደርግና ነገረ መስቀሉ ብለህ በል። ያው በእርግጥ ጥሪ ያቀረበው ልደተ ቃል ቢሆንም ከ2 ዓመት በፊት 2 ዓመት ሙሉ ታግሶ ነበር ኤርሚያስ። በእርግጥ እኛው ጋር ነው ትንሽ ክፍተት ያለው ችግር ያለው እኛ ጋር ነው። እና አንተ አሁን ክፍተቱን ሙላው እና እኔንም ከዚህ ከሰውዬ እጅ አስጠለኝ እና አንተ የሆነ ነገር ዲቤት ጥሪ ያቅርብለት ነው። ዘማርያም ተበልተሃል ብራዘር። ሊቀ ሊቃውንት ቀለሜ እንዳሉህ ተበልታችኋል። ተያይዛችሁ ማለቃችሁ ነው እና ወረፋ ጠብቅ፣ ወረፋ ጠብቅ። በጸሐፊ በኩል አስገባና ታዲያ ምን ልበል? በዚህ 10 ዓመት ውስጥ
ስለ ታቦትና ስለ መስቀል እዚህ እንኳን ቲክቶክ ላይ ከመጣሁ 4 ዓመት ሙሉ እንኳን ጮክ ያለሁኝ ስላልሰማ ነው። ቢዚ ሆነ ነው አይደል? ዘማርያምዬ ለጤናሽ አይደለም ያንቀዠቀዠሽ ይላል የአገሬ ገበሬ። ወረፋ የያዙ ዲያቆንዬ እዚህ ለአባትህ የቀረበ ጥሪ አለ። ልጅየው ፍሪ ፍሪ አይበል። አባት እያለ ልጅ ሲሯሯጥ ጥሩ አይደለም እና አባቶችን አክብሩ። ይልቅ ቀሲስ ዲበኩሉን አበረታቱ። ጦፌ ቆመች ብላችሁ በሉት። የታሪክም ምሁር እንደመሆናቸው መጠን አይ ቲንክ ኦክስፎርድ ይመስለኛል የተማሩት እንደዛ አጥንቻለሁ ሲሉ ነበር። የኢትዮጵያ ታሪክ በተለይ የሶሎሞን ዳይናስቲን ማለት ነው። እንደዚሁም ስለ እስራኤል ነገስታት ሁሉ እሳቸው በጣም የጠለቀ እውቀት አላቸው። የይሁዳ ነገስታትና የእስራኤል ነገስታት ሲተነትኑት በጣም መቼም እጅ ነው የሚያስደበው። እና ቀሲስዬ ጥሪ መልሱልኝና ቴዲ ሐዋሳ ቤት እንገናኝ። ገብቶኛል። እኔ አሁን ኦኬ በደንብ ነው የገባኝ። የዘማርያም ጥሪ ዲበኩሉን ለማስመለጥ ነው። እና ፕሊስ ኡቲ ቤት ግቡና ወይ ለታቦቱ ያቀረብኩትን ዲበኩሉን አንሳው በሉ። የምን መደራረብ ነው? ቀስ ብዬ ነው ዶሴ ይህንም አይልህ እና እነኚህ ሁሉ ስማቸውን የጠራሁት ድጋሚ እጠራለሁ። ለዶክተር ዘበነ ለማ ጥሪ አቅርቤያለሁ በዚህ 10 ዓመት ውስጥ። ኦኬ ልብ በል። ያው አንድ የሚሯሯጥ ቲክቶክ ላይ የሚሯሯጥ ዲያቆን ወይ እንትን አይደለም ያለው። ለመምህር ዘበነ ማለት ነው አልመጣም። ለመምህር ተስፋዬ መቆያ አቅርቤያለሁ አልመጣም። ለመምህር ታሪኩ አበራ አቅርቤያለሁኝ አልመጣም። ለመምህር መስፍን አቅርቤያለሁ። የኔታ ቲዩብ ላይ ቀርብ የነበረው ጥቁሩ አልመጣም። ለመምህር አቡኑ አቅርቤያለሁ አልመጣም። አልመጡ። ከዛስ ከፌስቡክ ወደ ቲክታክ ስመጣ አኬ በቃል ኪዳኑ ታቦተ ላይ ጥሪ ያቀረበልኝ ተቀበልኩት። የብሉይ ኪዳንም የአዲስ ኪዳን ነው መወያይ አልኩት። የብሉይ ኪዳኑ አልወያይም አለ። ለምን? ኢትዮጵያ አምጥተናል ብላ የለ እንዴ? ቤተክርስቲያኒቱ አክሱም ነው ያለው ብላችሁን የለ እንዴ? ሰው አያዩም ብላችሁን የለ እንዴ? ለምን ማትወያይበት? ሰው ባያይም የግድ ታቦቱን አሳየም ብያለም የመጣበትን ታሪክ እውነት አድርገው እሱንም ጭምር ብዬ ስል ነገርን ከስሩ ነው። በፍጹም አለ አክሊለ ሞቼ እገኛለሁ እታረዳታለሁ እንጂ አላደርገውም አለ። እናስ ራሱ ጥሪ ያቀረበ ራሱ አፈረሰው ማለት ነው። ከዛስ ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበ በእልልታ በጭብጨባ ተቀበልኩት። የዛሬ 2 ዓመት። እሺ ሙሉን ታሪክ ነው የምናወራው ስል በፍጹም ትገለኛለህ እንጂ እንደዛማ አይደረግም አለ። እሺ ራሱ ጥሪ አቀረበ፣ ራሱ ፈራ። ሉክ እዩ እስካሁን ድረስ ምለው ቅድም ከጠራቸው መምህራን ጀምሮ እነዛ እኔ ነኝ ጥሪ ያረኩላቸው አልመጡም። እነዚህ ግን ሁለቱ ጥሪ ያቀረቡ አኬና ልደተ ቃል እንደ ወንዶቹ ማለት ነው። እና የጠሩትን ጥሪ ሰረዙት ማለት ነው። ከዚህ በኋላ እንደውም ከዚህ በኋላ በዚህ ጉዳይ እንወያይ ብለው ቢሉ ራሱ እንኳን አልቀበላቸውም። እነሱም በጣም ብዙ ጊዜ ለምኛቸዋለሁ። ኦኬ ወድቅ አደረጉ። ከዛስ አትናቴዎስ ገባበት፣ ተቀበልኩት፣ ተገናኘን፣ የሆነው ሆነ። አይታችኋል። ደምረው የ2 ዓመት ፓስተር ብሎ ራሱ ዘማርያም ዘለቀ ቦሌ መድኃኔዓለም ካቴድራል አውደ ምሕረት ላይ ቁጭ ብሎ ዋሽ ብሎት የ2 ዓመት ፓስተር የ20 ዓመት ፓስተር ነኝ ብሎ ያለው ሰውዬ ጥሪ ሲያቀርብልኝ ተቀበልኩት። ተቀብየውን የሲሳይ ቤት ስገኝ ዘማርያም ደምረው ቤት ተገኝቶ በዛኑ ቅጽበት ላይቭ እንዲከፈት አድርገውና እዛ ያለው ህዝብ በትኑት ብሎ አክሊለ ለብቻው ከፈተ፣ እንትናም ለብቻው ከፈተ። በዛን ቀን ማለት ሶስት ላይቭ ከፈቱ። ምክንያቱም እዛ ብዙ ህዝብ ተሰብስቧል ሲሶ ጋር እና ኤርሚያስ ሊናገረው ነገር መስቀሉ ላይ እናስ ህዝቡን እንበት ነው ብለው እንበት ነው እስራቸው ሰዎች አሉ እንበት ነው አያውቁም። እነሱ ኪሳቸው ስንት ጨላ እንኳን እንዳለ ልናቅ እንችላለን ከተፈለገ ካለን መረጃ አኳያ ማለት ነው። እንበት ነው ህዝቡን አለ። ዘማርያም ዘለቀ እዛ ይለፈልፍ ነበር ደምረው ቤት ገብቶ ነገረ ማርያም ላይ ነገረ ማርያም ለምን ሲሳይ ቤት መጥቶ መልስ አይሰጥም? እሱ እንደ ዲያቆን ደምረው ካልሆነለት ለምን አይገባበትም ነበር? ያውቃላ የሚወርድበትን መዓት ያውቃል። በደንብ ነው የሚያውቀው። በደንብ አልኩ፣ በደንብ ደጀ ሰላም ገብቶ ጠላ እንደመጠጣት አይደለም። እዳ በዛ የዛን ቀን እንደዛ አደረገ
ኦኬ ከዛ ስዩም ገባበት። ስዩም ሲገባ ስዩምን ተረባርበው አዳሉት። ተረባርበው አስጣሉኝ አለ። ታስበላራለህ አሉት ሊቀ ሊቃውንቱ። ይኸው ተያይዘን ማለቃችን ነው እንዳትገባ ጥሪው እንዳትቀበል አሉት። ኦኬ አሁንም አልሆነም። እሱኛውንም አስጣሉት። ሁለት ጊዜ እኮ አስደግፏት ሄደ እንደሚባል አስደግፈውኝ እኮ ጥሪ አቅርበውልኝ በቀጠሮ ጊዜ እኔ ቦታው ስገኝ እነሱ ግን በርብርብ አስጣሉት። አንዱ የተረባረበበት እነ ኢዮብ ዘሚካኤል እነ ዘማርያም እየደወሉ በውስጥ ለስዩም እንዳትቀበል እነ መዝሙር ያሬድ ተበልታችኋል ብራዘር፣ እናንተው ቤት ነው ያደኩትኝ። የተንኮል አካሄዳችሁን ሁሉ ጭምር ነው የማውቀው ብራዘር። ማንም ጴንጤ አሁን መተህ እንደዚህ ብላችሁ እንዳትሉ እሺ። ማንም እኔ ጋር ለመጣላት ካልፈልጋችሁ በስተቀር ኦኬ። እንዳትቀበለው ብለው ዲያቆን ስዩምን አስቀሩት። ራሱ ተናገረ። ተረባርበውብኝ ተወው ብለው አሉኝ አለ። ኦኬ ስዩም አለፈ። ስዩም ሲያልፍ ለቀሲስ ዲበኩሉ የቃል ኪዳኑ ታቦት ላይ አኬ ለእኔ ያቀረበልኝን እኔ መልሼ ለዲበኩሉ አቅርቤለታለሁ። ቀለሜ ሲላደ እንደሚውለው ይሄ ደብተራው ማለት ነው። አበረታቱት። ወፌ ቆመች አባታችን ይግቡበት በሏቸው እንጂ ቄሶቹ ምነው ቄሶቹ ዳር ሆነው ዲቤት በተደረገበት እየገቡ አስተያየት ሰጪና ቡራኬ ባራኪ ብቻው ለምን ሆነ? ደብተራው ዲበኩሉ ግባበት እንጂ ይግቡበትና ሜዳው ላይ እኔና እርሶ እንገናኝ። የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቶ አክሱም ተቀምጧል ብላችሁት ባላችሁትና ያው ከታቦት ቢለዩ ዓመት የማይቆዩ እንደሚባል አይነት ነገር እናድርገው። ከልጅ ልጅ ቢለዩ እንደሚለው ማለት ነው። በእናንተ ታቦት ላይ ብቻ አውርታችሁ ያኛውን ታቦት ለምን ተወውታላችሁ? በሁለቱም ታቦት ነው የምናወራው። ኢትዮጵያ ስለመምጣቱም እውነት ያረጉታል። እኔ ፊት ቀርበው ይህም እርስዎ ይዘውት የሚወጡትን መጽሐፍ ቅዱሳዊ መሆኑና ሐዋርያዊ ትምህርት መሆኑ እሱንም እውነት ያረጉታል ማለት ነው። ይሄንን ከ5 ቀን በፊት ጥሪ ሳቀርብ አሁን ለእሱ ምንም አይነት መልስ እስካሁን ድረስ አልተሰጠኝም። ከቀሲስ ዲበኩሉ አይታችሁ ከሆነ አሁን ዘማርያም ከ6 ሰዓት ነው ከ7 ሰዓት በፊት በተኛሁበት ጥሪ ያቀረበልኝ ጥሩ ነበረ። ይሄ ትንሽ ቀደም ብሎ ቢል ኖሮ ወረፋ ያዝ ለቄሱ ጥሪ አቅርቤ ያለሁኝ እና ያው ፈራርሶባችኋል ብዙ ነገር ማለት ነው። ታስበላናለህ እኮ አሉ ሊቀ ሊቃውንት ቀለመ ወርቅ እንኳን ሊቀ ሊቃውንቱ እንኳን አልደፈሩትም። ታስበላናለህ ታስበላናለህ የሊቀ ሊቃውንት ቀለመ ወርቅ አብረን ተያይዘን ማለቃችን ነው እና ማን ለማስጣ እንደሆነ ይገባኛል። ወረፋ ያዝ። በዚሁ ዲቤት በዚሁ ጉዳይ ላይ ስንት ዓመት ጥሪ ሳቀርብ ሳሰማው ቀርታ አይደለም። ዘማርያም ማነው ልደተ ቃል 2 ዓመት ሙሉ ቋንጣ አድርጎ ያስቀረው ላይ ለምን አልገባህበትም ነበር? ድማውን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳንም። ደግሜ ላለው ያለ ድንግል ማርያም አማላጅነት ዓለም አልዳንም። እቺ አስታውሳለሁ ነፍሳቸውን ይማር በረከታቸው ይደረብንና የአንድ አባት ስብከት ናት። ያለ ወላዲተ አምላክ አማላጅነት ዓለም አይድን። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን። መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት እቺ። በቃ ሄደዋል፣ ይዘዋት ሄደዋል። ፍቅራቸውን ሲገልጡ ኖረዋል። ለአንተ ግን አትሆንም። አሁን በዚህ ዘመን መጻሕፍት ተጽፈው ይሄ ምጣድ የሚያህል ስልክ በሙሉ በስንት ሚሊዮን የሚገመቱ መጻሕፍት ይዞ መጽሐፋዊ ሐሳብ የሚያረታ ሲሰማ ለጆሮም ለሁሉም የሚጣፍጥ መልስ ሲሆን ነው የሚያምረው እንጂ ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም።
ያ ማለት የኢየሱስ ክርስቶስ መምጣት የኢየሱስ ክርስቶስ ቤዛነት ደግሞ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። እሱም ሌላ እንዲያው ብዙ ያስኬደናል እንጂ እሱም ቢሆን መንገድ ያበላሻል። መውለድ ሌላ ነው፣ መለመን ሌላ ነው፣ ማስታረቅ ሌላ ነው፣ ስራ መስራት ድርሻን መወጣት ሌላ ነው። እንዲህም የሚል ሀሳብ ጭራሽ ከአንድ ክርስቲያን ማለት ከአንድ ዲያቆን አንጠብቅም። አቅቶት መጠየቅ የሚፈልግ ከሆነ አሁን እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ። ከመምህራን ዞር ብሎ ይጠየቅና በዛ በኩል ነው የሚመስለው እንጂ እንዲህ ቀጥታ ይዞ አይመጣም። ዲቤት አደራ በምንም አይነት መንገድ እንዳትሞክረው። አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኖሮ እሱንም ማማከር ቢቻል በጣም ጥሩ ነው። የድንግል ማርያም አማላጅነት ኦኬ፣ እንግዲህ ይህንን ያሉት ዓለም አልዳለም። ደግሜ ላለው ነው። ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያውኛው ጋር አይልምጡል በዛው ልክ እንዳታስበላን ለማለት ነው። ከሊቃውንቱ ጋር እየዋለ ታስበላናለህ እያለው ነው። ሊቀ ሊቃውንቱ ቀለም ወርቅ ዲያቆን ስዩምን ከኛ ጋር ነው የምትውለው። ቢሆንም ግን ታስበላናለህ፣ አትግባ። ተያይዘን ማለቃችን ነው። እና እንዳታስጨርሰን፣ ኤርሚያስ ፊት እንዳትሄድ። እኔ አሁን ባልከፋ ለዲበኩሉ ጥሪ ሳቀርብ ይሄኛው ተደርቦ መምጣቱ ማለት ነው። ስለዚህ አንድ ጌታ ኢየሱስ ምስክር ነው። አሁን በፖለቲካ ጨዋታ ነው የሆነ ታሪክ ለመስራት የሚፈልጉት። እንደዛ ደግሞ በጣም ተታላችኋል ኦርቶዶክሳውያን፣ በጣም ተታላችኋል። እንኳን እናንተ አይደላችሁም አገር ጴንጤ ቢጮህ ከዚህ በኋላ የክፋት አካሄዳችሁን ስለማቀው እኔ ራሴ ብቻ ነኝ። ጥሪውንም ለመቀበልም ውድቅም ለማድረግ የምወስነው እኔ ብቻ ነኝ። ማንም ጴንጤ አይወስንልኝም። አብሬ እዛ ቤት ስላደኩኝ የተንኮል አካሄዳችሁን አሁን ገብቶኛል። ስለዚህ ወረፋ ጠብቅ። ወረፋው በስንት ዓመት ይደርሰኛል? በ5 በ10 በ20 ወራትም ሊሆን ይችላል፣ ቀንም ሊሆን ይችላል፣ ዓመትም ሊሆን ይችላል። ይዶን ነው። ጠብቅ ወረፋ። አዎ፣ በዚህ መካከል ተብሰልሰሩ። ምእመኑ እየመጣ ለሚጠይቃችሁ ጥያቄ መልስ ስጥ። ዘማርያም ምእመኑ አውደ ምሕረት ላይ በቆምክ ጊዜ ሁሉ ጥያቄ በጥያቄ እያደረጓችሁ ነው። መልስ መልሱ። የጥያቄ መዓት ናዳ ለአንተም ለዲያቆን ያረጋል አበጋዝ፣ ለነ መጋቢ አዲስ እሸቱ፣ ለነ ሊቀ ሊቃውንት አባ ገብረ ኪዳን፣ ለነ ዲያቆን ሄኖክ ኃይሌ፣ እዚህ እኛ የምናነሳውን ህዝቡ እየጠየቃችሁ ነው። አውደ ምሕረት ላይ በስመ አብ ወወልድ ብለህ የምትጀምርበት እዛ መልስ ስጥ በመጀመሪያ። እዛ ለዲቤቱ ያደርሳል ማለት ነው። ሳሰማ ቀርታ አይደለም። 2 ዓመት ሙሉ እንኳን ልደተ ቃል ጋር በዚህ በነገረ መስቀሉ ድቤት ጥሪ አቅርቦልኝ ተቀብየው ቋንጣ ያሰረገው የት ነበርክ? ለምን አልተቀበልከውም ነበር? እሱ ወንድምህ አቅቶት ሲውተረተር አንዴ ጠርቻለሁ ግን በዚህኛው ላይ አትንካብኝ፣ በዚህኛው ላይ ንካብኝ ብሎ እያለ መውጫ መግቢያ አጥቶት ላበላብ ሲሆን ማለት ነው። ለምንድነው አለ ዲበኩሉ ጥሪ ሳቀርብ አንተ ከች ያልከው? ብራዘርዬ ልታስመልጥ ቄሱን ነቄ ብዬብሃለሁ። እና አርፈ ተቀመጥ። ጠሪ አክባሪ ቢሆንም ቤታችሁ የጎባውን ጉድ የምትተረማመሱትን መተረማመስ ጨርሱ። ብዙ ቁስለኛ አለ። አሳክሙ፣ ተካከሙ። ይህን እላለሁ። ጸጋ ይብዛላችሁ። ስለዚህ የዲበኩሉን ለማሸሽ ነው። ኦኬ
ዲበኩሉን ለማሸሽ ነው። ማንም ሰው እኔ እንደዚህ ኤርሚያስ እንደዚህ ነው ብሎ በተለይ ከአንዳንድ ወገኖችም ጋር ማልስማማበት ጉዳይ ይሄ ነው። ጣቴን የምጠባ ህፃን ልጅ ስላ አይደለው እኔ ነኝ ራሱ የማረገው እና ዲበኩሉን ጥሪውን ተቀበል በሉት። በታቦቱ ጉዳይ ምን የታቦቱን ጉዳይ አልደፍራሉ ሲወያዩ ዲቤት ገጥሞ አይተታቃለ አይታችኋል ነው ወጀናቶቼ ታቦታቱ ጽላቱ ጃል ሜዳ ላይ ወጡ ምናምን ነገር ብለው ይላሉ እንጂ ሲናገሩበት ሰምተህ ታውቃለህ? ዲቤት ሲቀበሉበት ሰምተህ ታውቃለህ? በሰለሞን ዘመን መንግስት ኢትዮጵያ መጣ ተብሎ የተባለውን ታቦት ለምን ቀርበው እውነት አያደርጉትም? እኔ ፊት ስለዚህ አሁን ዲያቆናቱ ሳይሆን እኔ ካህናቱ ጋር ካህናቱ ያው ከታቦታቱ ጋር ውሎ ስላላቸው ይሄንን ጥሪ ለዲበኩሉ ከ5 ቀን በፊት አቅርብ ያለው ዲበኩሉ እዚህ እንደምሰማ እርግጠኛ ነኝ። እዛ የጻፍከውን ኮሜንት አንብቤልሃለሁ ናቅረብና ታቦቱን እውነት አድርገው ተሸክመውም ስለምትወጣው ታቦት ይሁን እንደዚሁ ከእስራኤል ሀገር ወደ ኢትዮጵያ መጥቶ አክሱም ተቀምጧል የተባለውን ታቦት እውነት አድርገው። መጀመሪያ አክሊለ ብዙ ዘመን ተለምኖ አይሆንልኝም ብሏል። በቃ እሱ እንግዲህ ምን ስለሆነ ምንም የሚያውቀው ነገር የለም ስለ ታቦት። በሱቲ ተጠቅልሎ ተሸፍኖ ሲወጣ ምንጣፍ እያነጠፈ ወድቆ ከመስገድ ውጭ አኬ ምንም በዚህ ጉዳይ አያርፍም። ያው ጨዋ ነው። ምንጣፍ ሊያነጥፍ ይችላል በታቦታቱ ፊት እየዞረ ማለት እየሄደ ከፊት ቀደም እያለ ሰይ ጎሽ ልጄ ሰይ የተባለ ምንጣፍ ሊያነጥፍ ይችላል። አኬ ምንጣፍ እንደማንጠፍ ግን አይደለም። ታቦቱ ጽላቱ ሊቃውንቱ አዛውንቱ ቱ ብሎ የሚለው እሱን ካህናቱ በሚል በካህናቱን ይዛለን። ካህኑ ቀሲስ ዲበኩሉ 5 ቀን ሆኗል። መልስ አልመለስክልኝም። በእግዚአብሔር የቃል ኪዳን ታቦት ከእስራኤል ወደ ኢትዮጵያ በመጣው አንድ ሁለተኛም አሁን እጃችሁ ላይ ታቦት አለን ብላችሁ የምትሉትን እሱን ሁለቱን እውነት አድርገው ጥሬን ተቀበል። ሌላ ማንም ኦርቶዶክስ ብጮህ አልሰማህም። ራሱ ዘማርያም ብትሆን ማለት ነው። ከነዘበነ ጀምሮ 10 ዓመት ለስንት እኮ ጥሪ አቅርቤያለሁ። አንድም የመለሰ የለም። አንድ ወንድምነት ብርክ የልካኸው አይደል? ቴሌግራም ላይ ባልሳሳት ዘበነ መጨረሻ ላይ የተናገረው መልስ የሰጠው ኤርሚያስ ይባላል ከእስራኤል ሀገር ብሎ ያለው ልካኸው ያ እንትን በስናይፐር ቴሌግራም ላይ አለ አይደል? እሱን ላስብ እንዴት። ኦኬ ቴንክ ዩ። ከዛ ሰጣቸዋለሁ ብርኬ። ኦኬ ቴሌግራም ወንምነት ከቻልክ ድጋሚ ላከው። አይ ቲንክ የላከው ይመስለኛል። አይ ልኬዋለሁ እኮ ልላክልህ እንደገና። እሺ ኦኬ አገኘሁት ልካዋል። ቴንክ ዩ ብራዘር። እሺ ይሄ ለመምህር ዘበነ ጥሪ አቅርቤለት ለምንድን ነው ጥሪውን የማትቀበለው ብሎ ጥያቄ ጠይቆት ነው። እና ለጥሪው እኔ ጥሪውን ካቀረብኩ በኋላ ጥሪውን የማይቀበልበትን ምክንያት ሲናገር ዘበነ በጣም ብዙ ነገሮችን ነበር የነካካው። በተለይ በኢየሩሳሌም ጉዳይ፣ በእስራኤል ጉዳይ። ኢየሩሳሌም የኢትዮጵያ ዋና ከተማ ናት፣ የኢትዮጵያ ከተማ ናትና ሳልሳዊ ቴዎድሮስ ሲነሳ ከዚህ ከኢትዮጵያ ተነስቶ ወደ ኢየሩሳሌም ይሄዳል እና ያኔ ኢየሩሳሌምን ሁሉ ይመልሳል እያለ ቴዲ ሾ ማነው? ቴዲ ሾ ነው እንዳልሳሳት፣ ጆሲ ሾ ላይ
ቀርቦ የተናገረው ላይ ግቡና ስሙት። ታጠቅ ብሎ ፈረስ ካሳ ብሎ ስምህ አርብ አርብ ይሸበራል ኢየሩሳሌም እያለ የአባቶቹን ተረት እየተረተ በኢየሩሳሌም ጉዳይ ሲናገር እና ያኔ በዚህም ጉዳይ ላይ ሁሉ ሪፍሌክት ያደርኩት ነበር እና በወቅቱ ናና ሞክር ሞሳድ በስናይፐር ነው ብሎ የሚልህ ኢየሩሳሌምን ልትወስድ ወሬ እንደምታወራው የሚቀልህ እንዳይመስል ብያልኩትን እሷም ብቻ አውጥቶ አገናኟት ማለት ነው። ከዚህ ጋር የዲቤት ጥሪ ውሃ በላው ሃይማኖትን ትኖርበታል እንጂ አትከራከርበትም ነው ብሎ ያለው እና ያኔ የተናገረውን ስሙት። ጋይድ ወይት መምህር ዘበነ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚባለው አለ። ከእስራኤል ሀገር ብዙ ሰዎችን ማንም ይባላል የሚባለው አለ። ኤርሚያስ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ የሚባል አለ። ሁሉ ግን እየወጣ የሚናገር እንደውም ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን የተከደነባቸው ለተከደነባቸው ነበሩ በደንብ ነው የሚሰማው። የመጀመሪያ ንስሐ ልጁ አይ ቲንክ ትዙ ትመስለኛለች የምትባል እንዴ ከዚህ ሰው ከአባቴ ጋር ዲቤት ልታደርግ ትፈልጋለህ እንዴ አለችኝ። አዎ አልኳትኝ። ፌስቡክ እና ዩቲዩብ ላይ በነበርኩበት ጊዜ ማለት ነው። እና በደንብ ነው የሰማው። በደንብ እኮ ነው ያልኩህ። እነሱ የማንጎ ፌዴሬሽን ያበጥሩ ነው እና የዲቤት ጥሪ የማይቀበሉት በዚህ 10 ዓመት ውስጥ እኮ አልኩህ። እና እንደሚል ስሙት የሚባለው አለ። ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ የሚባል አለ። ሁሉ ግን እየወጣ የሚናገር እንደውም ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን የተከደነባቸው ለተከደነባቸው ነው ቅዱስ ጳውሎስ። ክርስቶስ አምላክ ለስም አጠራሩ ክብር ምስጋና ይግባውና ሐሰተኛ ተብሏል። እውነት ስለተናገረ ከሃዲያን እንዲህ ናቸው። እነዚህ ሰዎችም በዚህ መልክ ነው የሚናገሩት። እንደውም እኔ ለምን እንደሆነ አላውቅም፣ ደግ እምነቱም ክርስትና ከሆነ እውነተኛ መጽሐፍ ቅዱስ ያነበበ ሰው ደግ ነው የሚመኝልኝ አይደል? ምንድነው የሚለኝ? ጭራሽ በስናይፐር ናና በስናይፐር ነው አናትህን የሚሉ ይለኛል። ኢየሩሳሌም የኛ ነች ብለህ ብትል ሲያምር ይቀራል ነው ብሎ የሚል ሄጄ አስመልሳለሁ ብለህ ብትል ልክህን ያሳዩዋል። በስናይፐር አናትህን ብለው ማለት ነው። ሞሳድ የለቀ መስሏል። እንደዚህ አይነት ሰዎች ለሌላ ሲመለሳሉ ወይ ያለ ወይ አሁን ያለ ፖለቲካዊ ዘበነ ዶክተር ዘበነ ቀሲስ ዘበነ በስናይፐር አናትህን ነው ብለው የሚሉ ያልኩትን አሁንም ደግመዋለሁ፣ ሰልሰዋለሁ፣ ፎርዘዋለሁ። ኢየሩሳሌም የኢትዮጵያ ከተማ ናት ብሎ ይሄ ሰውዬ ዋሽቷል። ቆንጆ የውሸት ዋሽቷል። መቼም የውሸት ቆንጆ ካለ በታሪክ ኢየሩሳሌም የኢትዮጵያ ነበረች እና ሶስተኛው ሳልሳዊ ቴዎድሮስ ሲመጣ ሄዶ ኢየሩሳሌምን ያስመልሳል ብሎ ሲል እንዲቀላል መስሎህ ሞክር፣ ሂድና በስናይፐር ሞሳድ አናትን ነው የሚል ብያለሁ። እውነቴን እኮ ነው። አሁንም ደግሞ አለው እዚህ ላይ ቆሜ እስኪ ሂዱና ኢትዮጵያውያን ወገኖቼ ኢየሩሳሌም የኛ ነች ብለህ የዘበነን ትምህርት ሰምተህ ሃሌሉያም ብለህ ወላዲተ አምላክ ትረዳናለችም ብለህ ሂድና ሞክረው እስራኤልን እንደነ ሂዝባላ እንደነ ሐማስ ወደ ጉድጓድ ትልካለች ማለት ነው። እሱ ማለት ነው። እኔ እኮ ደግ ሐሳቢ ኮኜ ነው ብራዘር። ኧረ ተው እያልኩ እኮ ነው። ተው አንቀዥቅዥህ። ኢየሩሳሌም የምትባል ጆሲ ሾው ላይ ቀርቦ የኢትዮጵያ ግዛት ናት ብሎ ስላለ ማለት ነው። ሳልሳዊ ቴዎድሮስ ያስመልሳታል ብሎ አለ። ሪፍሌክስ ሰጥ ለዲቤቱ ጥሪ ምን ነው ምላሽ አልሰጠኝ። እስራኤል ሀገር ቁጭ ብሎ ህዝብ እየላከ እዚህ ይረብሸኛል ብሎ የሚለው በጣም ብዙ ህዝብ ተልቆበታል። አሁን እነማን ናቸው? እነ ዘማርያም ዘለቀም ሆኑ ሌሎቹ እነ ልደተ ቃል ናኬም ሙሉ የተባሉት አልንቅም ብዬ ነው ሰውን አልንቅም ብዬ ነው እንጂ እኮ የተቀበልኩት ዲቤኩ ማን ነው? ዘማርያም አክሊለም ጥሪ ሲያቀርብልኝ ልደተ ቃልም ጥሪ ሲያቀርብልኝ አልንቅም ብዬ ነው እንጂ እኮ የተቀበልኩት። እነሱ እነማን ናቸው? ለትልልቅ መምህራኖቻቸው ሁሉ ነው ጭምር ጥሪ ያቀርቡት የነበረው። የተመለሰው መልስ ግን በኢየሩሳሌም ጉዳይ ላይ በተናገረበት እንዳትደፍረው ሞሳድ በስናይፐር አናትህን ነው ብሎ የሚልህ ነው ያልኩት። ስለዚህ ስሜን እየጠሩ ያሉ ይሰማሉ። ብራዘርዬ ጳጳሳቱ ሁሉ ጭምር ናቸው የሚሰሙት። እውነቱን ልንገራችሁ
እያካበድኩ አይደለም። ፓትርያርኩ አይደለም ያልኩት፣ ጳጳሳት ሁሉ ከጳጳሳት ሁሉ ጭምር ቲክቶክ ከፍተው በስርዓት ነው የሚያዩት። በስርዓት ነው የሚያዩት። እና አሁን ፖለቲካ ያካሄዳቸው ገብቶኛል። ድሮ ነበር እንጂ ልጃችሁን እንደዛ እየፈከረ እንትን እየጎደፈረ ሲመጣ በደጀ ሰላም ጠላ ጥጋብ ወንድ የሆነ እናቱ የወለደችው ጴንጤ እናቱ እኮ ነው ብዬ የምልህ እናቱ ማለት እናቱ የወለደችው እያለ ሲል ነበረ። እናቱ የወለደችው ሳይሆን እናቱም የወለደችው አዎ፣ ግን ክርስቶስ በዳግም ልደት የወለደው ምንም ስኮላሮች ለሱ አያስፈልጉም። እዛ ጋር ዳሜጁ ተፈጠረ። እዛ ደምረው ገቡበት። ቄሶቹ ዝም ሲሉ ምን ይበል ታዲያ? ደምረው እኮ በጣም ሊበረታታ እኮ ነው የሚገባው። እነ መምሬ እንቶኒ ዝም ባሉበት እሱ ገባበት። ተረባርበው አስጣሉ። እሱ ዝም ቢል ሌላኛው ዲያቆን ገባበት። ተረባርበው አስጣሉት። ታስበላናለህ፣ ተያይዘን ማለቃችን ነው ብለው ሊቀ ሊቃውንት ቀለም ወርቅ ተናገሩ። እና ለቀሲስ ዲበኩሉን የታቦት ጥሪ አቅርቤ መልስ እየጠበቁ ባለውበት ይሄኛው እዚህ መምጣቱ ቄሱን ለማስመለጥ ነው። ዝም በሉ የወንጌል አማኞች ወንድሞች ናቶች፣ ዝም በሉ። ማናችሁም እኔም በተመለከተ ጥሪ ለመቀበልም ውድቅ ለማድረግ ማናችሁ መልስ እንዳሰጡ ዝም በሉ። አሁን በደንብ ገብቶኛል። አሁን በደንብ ተግባብተናል። አዎ። ስለዚህ ቀሲስ ዲበኩሉን ቆፌ ቆመች አባታችን ይበርቱ ያላችሁ ጥሪውን እንዲቀበሉ ነገሯቸው። ይህን ላለው ጸጋ ይብዛላችሁ። ወንድምነት ብርኬ ከእናንተ ልጀምር። ሰላም በሉ የምትሉትም ካለ ሪፍሌክት ማድረግ ትችላላችሁ በዚህ ጉዳይ ላይ ማለት ነው። ጸጋ ይብዛላችሁ። ቴንክ ዩ። እሺ እርሜ ሰላም ልበል እኔ። ከዛ ወንድሞች ሰላም ካሉ በኋላ ሀሳብ እናነሳበታለን። ሰላም ብያለው። ክርስቲያን ወንድምቶች ገስት ላይ ያላችሁ ጸጊ፣ ቤኪ፣ መሲ፣ ቤካ፣ ፓስተር ወጌ፣ ማኪ፣ ቢና ክርስቲያን ወንድምቶች ሁላችሁንም ሰላም ብያለው። እግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እርሜ ተባረክ። ስለ ትጋት በጌታ ቤት ስላለ ለወንጌሉ ቅናት ጌታ ዘመንን ይባርክ። ተባረኩ። ወዳችኋለሁ ሁላችሁንም። ቢኒ ቀጥል። ወደ ላይ እንደዚህ ሰላም እያላችሁ ቀጥሉ። እሺ ቢኒ፣ ከዛ ፓስተር ወጌ፣ ቤካ፣ መሲ። ቢና አለክ? ቢኒ ያለ አይመስለኝም። ፓስተር ሰላም ለእናንተ ይሁን። ኤርሚዬ፣ ሁላችሁም በጌታ በኢየሱስ ክርስቶስ ስም የተወደዳችሁ ሰላም ብያለሁኝ። እንደው ሁሌ መጥራት ብቻ ሳይሆን መጠራትንም ይልመዱ። እንደፈለጉ ሳይሆን እያንዳንዱን ፕሮግራማቸውን እንደፈለጉ ማሟላት ብቻ ሳይሆን በኤርሚን በኩል በዚህም በኩል ያለውን ጥሪ ማክበር አለባቸው። አሁን ኤርሚ ሲናገር ነው ያስተዋልኩት። መጥራት ዲቤት መጥራት እንጂ መጠራት አይፈልጉም እና ባላንስ መሆን ስላለበት በጣም ጥሩ ሀሳብ ነው። መጀመሪያ ያሉትን ጥሪዎች በሙሉ እንግዲህ አስቡት እና የቅርቡን ደግሞ ቀሲስ ዲበኩሉንም አስቡት እና በጣም ነው የሚገርመው። ብቻ ተባረክ ኤርሚዬ፣ በጣም በማስተዋል ነው ነገሮችን ያቀረብከው። ሰላም ለእናንተ ይሁን። ላይም ታችም ያላችሁ ቤካ ያለ ቢኒ ያለ ሰላም በልና ቀጥል። ቢና ያለ አልመሰለኝም። ቢኒ ቴን ኦኬ፣ ወይ ችግር የለውም። እሺ፣ እንዴት እንዳወረደኝ አላውቅም። ወይ ኔትወርክ ይሆናል መሰለኝ እንትን እያልኩ። ሰላም ኤርሚዬ፣ እኔ ወረድኩ አለ አልመሰለኝም። ስንጠራ ሳትመልስ ስትቀር እኔ ነኝ ድሮ። እሺ ተቀብያለሁ፣ ይቅርታውን። እሺ ሁላችሁንም ሰላም ብያለሁ። በዚህ ያላችሁ ኤርሚ፣ ቤኪ፣ ጸገይ፣ ቤካ፣ መስዬ፣ ቢኒያም፣ ወጋየው እና ብሩክ እንዲሁም ታች ያላችሁ የጌታ ጸጋና ሰላም ይብዛላችሁ። ዳጊን ሸኝቼ እንደመጣው ልክ ሸኝቼው እንደመጣው
ቲክቶኬን ስገባ የዘማርያምን ጥሪ አየው ማለት ነው። እንዴ ሌላ ጥብስ ምናምን ብዬ እያየው እያለ አሁን ደግሞ ኤርሚ ሲያብራራው በቃ በጣም እየታዘብኩ ነበር ማለት ነው። ሰው ምናልባት ኤርሚ ብዙዎችን ሄዶባቸዋል። ሌላው ከተደረገው ጥሪ አንድ የረሱት ወይም ደግሞ ያልተቀበሉት ጥሪ ደግሞ አለ እና 6-1 ገስት ሙሉ 6 ተወያዮች ሆናችሁ ኤርሚ ብቻውን የሚል ጥሪ አድርገናል። እሱንም ጥሪ የዘነጉት ይመስለኛል እና በእርግጥ ይሄ ጥሪ ለምን መጣ የሚለውን ሀሳብ ያው ኤርሚ በደንብ ሄዶበታል፣ የዘማርያም ማለት ነው እና ዘማርያም እስከዛሬ የተደረጉትን ጥሪዎች ሳይቀበል ይሄን ለምን መቀበል ፈለገ? አይ ቲንክ ቲክቶኩን ወይም ደግሞ ይሄ ሚዲያውን በሆነ መልኩ ሃይማኖታዊ ያደረጉት ይመስለኛል። የሆነ ኦርቶዶክሳዊ ነገር እንዲይዝ አድርገውታል። እንትኑን ፕላትፎርሙን ወይ ደግሞ የሚዲያውን አክሰስ ማለት ነው። እሱን የምለው በምክንያት ነው። እዚህ እየመጡ ጥሪውን ተቀበል ብለው ከታች በጣም ዘሞስት ሴንት እያለ የሚጽፈው በመቶዎች የሚቆጠር ኮመንት እያየን ነው፣ ተደራራቢ እያደረጉ ማለት ነው። እና የሆነ ቅድም እንደተባለው የሆነ ሞኞች ወይ ደግሞ ፋሮች ያደርጉናል። እኛ ክፎች አይደለንም እንጂ ፋሮች ግን አይደለንም። ክፎች አይደለንም፣ ፋሮችም ደግሞ አይደለንም። ዊ ኖ ኤቭሪቲንግ ምን እንደፈለጉ ማለት ነው። እና እንዳለው ኤርሚ እጅና ጓንት ሆነው ነው የሚሰሩት። ዘማርያም፣ ቀሲስ ዲበኩሉ፣ መዝሙር ያሬድና ታላቁ ጅብሪል ማለት ነው። ያው ከዚህ በፊትም ስማቸውን አንስተው ቀሲስ ዲበኩሉ እነዚህ ወጣቶች የመሬት ላይ ያለው ኦርቶዶክስ ማለት ነው በደንብ እንድትቀበሏቸው እንድትከታተሏቸው ፎሎ እንድታደርጓቸው ምናምን በጣም ፕሮሞት ሲያደርጓቸው ነበር ዘማርያምንና ታላቁ ጅብሪልን ማለት ነው። እና እጅና ጓንት ሆነው ይሰራሉ እና ከኛ ተራ እንኳን መስጠት ይገባቸው ነበር አይደል? ሚዲያው አልጎሪዝም ይታወቃል። እነማን በምን ሰዓት ሪጎራ ይባላል አይደል? ሪጎራ የሚባለው በእንትኑ በአራዳ ቋንቋ ነው የተናገርኩት። ታይሚንግ የሚባል ነገር አለ። ኦኬ እስከዛሬ እናንተ ስትጠሩ ነበር እያለን ነው እኮ። አሁን ተራችን የኛ ይሁን፣ የእኛን ጥሪ ተቀበሉ። ቀደም እንዳልኩት ሃይማኖታዊ ያደረጉት የሚመስለኝ ፕላትፎርሙን ወይም ሚዲያውን ከዚህ በኋላ ብለው እየተነሱ ይመስለኛል። በቃ ከዚህ በኋላ ኤርሚን ጥሪ ብናደርግለትም አይቀበለንም የሚል እሳቤ ይዘዋል። ገብቷቸዋል። ከዚህ በኋላ ማንም ተነስቶ ኤርሚን ዲቤት ብሎ ቢጠራ አይቀበለንም የሚል ሀሳብ የያዙ ይመስለኛል ውስጣቸው ማለት። ከዚህ የተነሳ ነው አሁን ሰሞንኛው ጀግና ምናምን ተብሎ አሁን ደግሞ ተጽዕኖ ፈጣሪ ምናምን የሚባለው አሁን ታያላችሁ በቴክስቶቻቸው ወይም በኮሜንቶቻቸው የሚሆነው ዘማርያም ነው ማለት። አሁን ግን ኤርሚ የሚያለው የዘማርያምን ጥሪ አልቀበልም አላለም። ተራ ያዝ በቃ። ይሄ ብልህ የሆነ ፕሪንስፕል ነው። ተራ ያዝ። ነቅተናል። ተራ ከማን ከቀሲስ ዲበኩሉ ለምን 2 ዊዝድሮ አድርጋችኋል? የደምረውንና የስዩምን ዊዝድሮ አድርጋችኋል። ለምን አይመጥኑም? ለቲክቶኩ ወይም ደግሞ ለሚወያዩበት ውይይት አይመጥኑም ብላችሁ ማለት ነው። ኦኬ የሚመጥነው ማን ነው? ልደተ ነው? አኬ ነው? ቀሲስ ዲበኩሉ ነው? መዝሙር ያሬድ ነው? ማነው? ሌሎቹ አሁን ዘማርያም ነው? ታላቁ ጅብሪል ነው? የሚመጥነው ማን ነው? ለውይይት የሚመጥን ማን ነው? ማንም ይሁን ማን ግን ተራ ያዙ። በቃ ጥሪ ተደርጓል። 6-1 ተጠርታችኋል። እሱንም ተቀበሉ። ካልሆነ በአደባባይ አንቀበልም ይህን ጥሪ። የቀሲስ ዲበኩሉም እኮ ወጥተው ጥሪ ያልገልኝ ነበረ ወንድሜ ኤርሚያስ አመሰግናለሁ፣ ጥሪህን ግን በዚህ ምክንያት አልቀበለውም እንዳላዩ ቄሱም ዝም መጽሐፉም ዝም መባል የለበት። አይተውታል፣ ሪስፖንድ ያድርጉ።
በውስጥ እርስ በርስ ተነጋግረ በውስጥ እንደሚያወሩ የምታውቁት የእነሱ ሰዎች መጥተው እዚህ ኮመንት ላይ ያሉ ይሰፍራሉ። ኮመንት ላይ ማለት ነው። ቢሃይንድ ባይ ዱቅ ይሉና ይመለከቱታል ምናምን ማለት ነው። ቁጭ ብለው ያ ምንን ያሳያል? በውስጥ ይነጋገራሉ ማለት ነው። በውስጥ ይነጋገራል። እኛ ለክፋት በውስጥ አንነጋገርም። ለክፉ ነገር የሆነ ነገር ለመስራት በውስጥ የምንነጋገረው ነገር የለም። ቢበዛ በውስጥ ለይቅርታ ብንነጋገር ነው ቢበዛ ማለት ነው። እንደዚህ አይነት ነገሮች ምናልባት ሚዲያውን ሃይማኖታዊ እያደረጋችሁት ያለ ይመስላል ኦርቶዶክሳውያን። እሱ አዋጭ አይደለም። የሚደረግላችሁን ጥሪ ተራ ስጡና እባብ ለእባብ ይተያያል ምናምን፣ እባብ ለእባብ ይተያያል ካብ ለካብ ነው የሆነ ነገር ይባላል ማለት ነው። በቃ ተነቃቅተናል። ቅድመ ጥሪውን ተቀበሉ። ቅድመ ጥሪውን ባትቀበሉ እንኳን ያልተቀበላችሁበትን ምክንያት ቪዲዮ ስሩና አሳውቁ እንጂ አሁን በቃ ከዚህ በኋላ ኤርሚ ጥሪ ብናደርግለትም የማናችንንም ጥሪ ስለማይቀበል ሁላችንም ጥሪ እናርግ በሚል ስሜት አትምጡ። ኦፍኮርስ መቀበል አይገደድም፣ ሊቀበል ግዴታም የለበትም። ተራ በተራ ከመጣችሁ ግን እናንተም የሚደረግላችሁን ጥሪ ካከበራችሁ ግን ሜዳውን ፈረሱም ይኸው ቀሲስ ዲበኩሉ ይምጡ። ካልሆነ ቪዲዮ ይስሩ። የማይመጡበትን ምክንያት ቪዲዮ ይስሩ። ከዛ ቀጥሎ ያለውን ደግሞ ኤርሚ ያው ታውቁታላችሁ፣ ሁሌም እንደሚናገረው ማለት እግዚአብሔር መንፈስ በውስጡ እንደመራው የሚነዳ ነው የሚናገረው ወይም የሚያደርገው ማለት እንዲሁ ለመጣ ሁሉ በእልህም በሆነ ነገርም ለመጣ ሁሉ ምላሽ መስጠት ተገቢ ስላልሆነ ያንን አናደርገውም። የሁላችሁንም ልታወሩ ያሰባችሁትን አውርቼ እንደሆነ አላቅም፣ በጣም ይቅርታ። ነገር ግን እቺ 6-1 ተረስታ ስለነበር 6-1 ጥሪ ተደርጓል። አሁን በቅርቡ ሳምንት አልሞላው ዮኒ ማኛ እስኪ አስተባብሮ ለምን እንደዚህ አናደርግም? አንድ ሰዓት ያዥ ይገባል፣ አንድ አወያይ፣ አንድ ኤርሚና 6 ገስት ተብሎም ጥሪ ተደርጓል። እሱም ባልሰማ አልፋችሁታል ማለት ነው። ባልሰማ ያለፋችሁትን ነገር ግን ምላሽ ስጡበት። ከዛ ጥሪውን ለመቀበል ደግሞ እኛ ሬዲ እንሆናለን ማለት ነው። ተባረኩ። ቴንኪው ቢኒዬ፣ ጸጋ ይብዛልህ። ከኔ ቀደም ብሎ የገቡ ሰዎች ስላሉ ለእነሱ እድል ልስጥና በኋላ ላይ ያወራሉ። ግን ማወራው ነገር አለኝ። እሺ ቤኬ የቀጥል። ቤካ የሳውት አፍሪካ ከኔ በላይ ያለው ቤክ ዳስ ጉድ። ቤካ የሳውት አፍሪካ ደስ ይላል። እኔ ኤሮፕን ብያ ቃለው እንዴ ብሮ። እሺ ለማንኛውም ሁላችሁንም ሰላም ብያለሁ። ገስት ያላችሁ ወገኖች ቤኪ፣ ጸግዬ፣ እታለም፣ መሲዋ እንደ ወጊ ቡርኬ፣ ቢና እንደ ቢኒ፣ ኤርሚዬ ወንድምነት፣ ክርስቲያን ወንድሞቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። የኦርቶዶክሳውያን በተለይ የካህኑን ምንድነው የቄሶቹን ተንኮል ኤርሚዬ በደንብ ስለሚያውቀው በደንብ አድርጎ ኤርሚ አውርቶታልና አይ ቲንክ ሁላችንም የራሳችን የሆነ ምልከታዎች ይኖሩናል። ግን ኤርሚ በደንብ አድርጎ ስለጠቀልለው አይ ቲንክ ብዙ ነያሲ ማውራ ያለ አይመስለኝም። ግን ምንድነው አሁን ላይ ያለው ነገር ይታወቃል። ከረንት ላይ ያለው ነገር ስለሚታወቅ እሷን ነገር ዳይቨርት ለማድረግ ያው ተረጋጉ፣ አይዟችሁ ምናምን ነገር ለማስባል ይመስለኛል። ማለት ምንድነው ተጠሩ ምናምን ነገር 1-0 ለ03 አይ ቲንክ 3-0 አለ። ድምፄ አይሰማም እንዴ? አይሰማም? ድምፄ ይሰማል አይደል? እሺ ለማንኛውም አሁን ላይ ያለው ነገር ትንሽ ከፍ አድርገው። ለማንኛውም አሁን ላይ ያለው ነገር ስለሚታወቅ በደንብ ነው የሚታወቀው የተፈጠረው ነገር ኤንድ የሆነ ቦታ ብቻ የቆመ ሳይሆን እስከ ላይኛው ድረስ ስለሚታወቅ ኤንድ ቤተ እምነቱንም ጭምር የነገር ጉዳይ ስለሆነ እሱ ብቻ አይደለም። በነገራችን ላይ ለምን መልቀቅ ያስገቡ ራሱ መነሻ ሀሳቦች ይኖራሉ። ኦኬ አንድ ነገር የቤተክርስቲያኗ ዋናው ሊቀ ጳጳስ የሆኑት
መልቀቂያ ካስገቡ መልቀቂያ ያስገቡበት ምክንያት ይኖረዋል። ቢካዝ ቤተክርስቲያን ውስጥ ያለው ለዘመናት የተዳፈኑ የሐሰት ትምህርቶች በዚህ በወንድማችን በኤርሚ በኩል በጣም ስለተገለጠ ነውና ያ እፍረት አሸማቃቸው አንገትን ይደፉ ስላደረገ እንግዲህ ያው እዚህ ጋር ተቀምጬ ምንም ለውጥ ማላመጣ ከሆነ በቃ ብለቅ አይነት ነገር ይመስላል። በደንብ ይመስላል እና በጣም ተበራክቶ የተሰማውን ጩኸት በጣም ደምቆ የተሰማውን ጩኸት እንደው በዚህ በኩል ትንሽ መረጋጋት ነገር እንዲያገኙ ለማድረግ የተፈጠረ እንትን ናት ብዬ ነው የማስበው። እና ቀሲስ ዲበኩሉ ይቅርታ አድርጉልኝ ብቻ ፖለቲካ እንዳላወራ ሰጋለሁ እንጂ እሳቸው በአንድ በኩል ያው ታውቃላችሁ እና እኔ በዚህ ጉዳይ መሳሳት ስለማልፈልግ ነው። እሳቸው ቀሲስ ዲበኩሉ ይምጡ እስቲ። እሳቸው መጀመሪያ ምንድነው ጥሪውን ተቀብለው ይወያዩ። ከዛ ደግሞ ዘማሪያም ይቀጥላል። ወረፋ ተይዟል። ስለዚህ በቅድመ ተከተል ነገሮቹ መሆን አለባቸው ብለን ስለምናምን መጀመሪያ ቀሲስ ዲበኩሉ ቤት ከፍተው ዲቤት ለመቀበል ዝግጁ መሆኑትን እና ቀጠሮ ከኤርሚ ጋር ያዙ። ካልቸው ደግሞ አይ አምሶሪ እንግዲህ ያው ዝም ብዬ ቤቴን የከፈትኩኝ አንዳንድ የፖለቲካ ነገር ድንገት የተጫነኝ የመጣው ያው አሜሪካ ከመኖር የተነሳ ሳምታይም ያው ዲፕሬሽን ምናምን ነገር ስላለ እንደው ብተነፍስ ብዬ ነው ቲክቶክ ላይ መለፈልፈው ብሎ ካሉ ደግሞ እውቀት የለኝም ኤርሚዬ፣ ምንም እውቀት የለኝም። ያው እንግዲህ በቃ ብሶት መወጣጫ ነው ቲክቶክ ምናምን ብሎ ካሉ ይሄን ነገር ይበሉ ይምጡና የብሶት መወጣጫ ነው ቲክቶክ እንጂ እውቀት የለኝም ብሎ ግፍህ ግን ወንድምነት ዲፕሬሽን አሜሪካ ለምኖር ከባድ እኮ ነው እንደምንስዛ ብዙ ነገር አለ። ቢሎች ይመጣሉ አሉና ቢል መከፈል ካልቻለ ከባድ ነገር ነውና እንደዛ ብሎ ካሉ ችግር የለውም እኛ እንረዶታለን። ከዚያ በኋላ እውቀት እንዳሉ ታምነን ማተብ አሳረፈንበት ደግሞ ወደሚቀጥለው እንትን እንገባለን። ግን አንድ ነገር እኮ ኦርቶዶክስ ተዋህዶ ቤተ እምነት አይደለም በኤርሚ ፊት፣ አረ በጌታ በእኛ ፊት አትቆሙም። እርግጠኛው የማወራችሁ ነገር በእኛ ፊት አትቆሙም። 3-4 ማስረጃ እኮ ብንመዝ በእግዚአብሔር ቃል አስደግፈን አመር ነው የምናደርገው። ምንም መሬት የረገጠ እኮ ትምህርት የላችሁም። ግን ምንድን ነው በቃ መጀመሪያ እሳቸው ከተቀበሉ በኋላ ከውይይት ከእሳቸው ውይይት በኋላ ከዛ ለጥቆ ደግሞ ማነው የዘማርያሙ ይቀጥላል። አየነው እኮ ነገረ ማርያም ላይ ለምሳሌ ባለፈው ተገብቶ ጠጂዮሎጂ ቤት ገብቶ ማለት ነው ታውቃላችሁ። ጠጂዮሎጂ አለ፣ አርቄሎጂ አለ። ጠጂዮሎጂ እንትን መምህር ቤት ገብተው በደንብ አድርጎ በዚህ ጉዳይ ላይ እንትን እያሉ ነበር። ተንሻፎ ምናምን ነገር አጣሞት ያወራ ነበር። ጠጂዮሎጂ ማለት ደምሮ ቤት ነው። ጠጂዮሎጂ እንደ አርቄሎጂ ቤት ሰው ገብቶ ትንሽ እንትን ይሉ ነበረ። ያውም አጣሙ፣ ያውም አይናችሁን ጨፍኑ ሊያሞኛችሁ አይነት ስታፍ ሲጫወት ነበረ ዘማሪያ። ወቁ ኦርቶዶክሳውያን መጀመሪያ ቀሲስ ዲበኩሉን ፑሽ በሉ እስቲ አይደል? ፑሽ ግፉ ነው አይባለው? እንደዛ ምናምን ነገር እንዲያደርግ ነገሯቸው። ከዛ በላይ ይቀጥላል እና ቁማራችሁን በደንብ ነው የምናውቀው። በተለይ ደግሞ በኤርሚ ፊት ቆማችሁ በተለይ እናንተ ቤት ያለውን ተንኮል እኔ ሳላውቅም አይ ቲንክ እዚህ አብዛኛው በቄሶቹ ዘንድ ያለውን ተንኮል ማንም ሰው አያውቅም። እንዴት አድርገው በተንኮላቸው እና በመተቶቻቸው ጅራፍ እንደሚያቆሙ አይ ቲንክ ኤርሚ በደንብ ያውቀዋልና እኛ አናውቅም። ቢሆንም ግን ወንድሞች ኦርቶዶክሳውያን ለአባታችሁ ንገሩት። እንደዛ ያንወዳችኋለሁ። እምነት ወንድምነት በርታልን። እንወዳለን፣ ሁልጊዜ እንወዳለን፣ ሁሌም ነው የምንወድ ባለማቋረጥ ማለት ነው። ተባረኩ። ቴንክ ወንድምነት ተባረክ። እሺ ጸጋ ይብዛላችሁ። እንግዲህ በፊት ለፊት ውሎ መቅጠም ሲያቀታቸው በፖለቲካ አንዱን ለማስጣል የሚሄዱበት መንገድ ነው። ወይ ፍንክች የለም ብራዘር። አናሊሲሷ ገና በደንብ አልተሰራችም። አናሊሲስ ይሰራል።
እንግዲህ ነገሩ ተወዲህ ነው ይላል ሀገሬ ሰው። እሺ እንመልከት፣ ምንድን ነው ሀፕን ያደረገው? አሁን ጠቅለል አድርገን ነገሮችን ትልቅ ፒክቸር እንስራላቸው። ኤርሚያው ከፈለገ መሐመድ ጋር ዲቤት ገባ። ዘመኑን ሙሉ ሲፎክር የነበረ አንድ ፈለገ መሐመድ የሚባል ቅዱስ የሆነውን እግዚአብሔርን ቃል እርኩስ ነው ያለ ሰውዬ አይ እኔ እፈልጋለሁ አለ። እሺ በቃ እንደው እግዚአብሔር ይስጥልን እንደዚህ አንተ ከጀገንክ ተባለና ገባ። የት? ቴዲ ሐዋሳ ቤት። ከዛስ አገር ጉድ እስኪል ሰው ሁሉ እጁን በአፉ እስኪጭን ድረስ ቤተክርስቲያኒቱ ጽፋ ያስቀመጠችውን የእርኩስ መጽሐፍ እርኩሰት የሞላበትን መጽሐፍ አውጥቶ እንግዲህ ወንድማችን ኤርሚያው ለህዝብ ሁሉ አሳየ። ልጁ ደነበረ፣ ደነገጠ። ከዛ እንደው ዲቤቱንም ሳይጨርስ እልም ብሎ ወጣ። በኦርቶዶክሳውያን ዘንድ እጅጉን የከፋ ምት ሆነባቸው ማለት ነው። አዘኑ፣ ልባቸውን በጣም ተከፋ። እኛም ኢሳያስ 41 ጠቅሰን ህዝቤን አጽናኑ ይላል እያለ እንደውም ዳግዬ በየቤት እየገባ አይዟችሁ እየተባለ ብዙ አጽናና። በቃ የመጽናናት ወራት ይሆነላችሁ ተብሎ ማለት ነው። ምክንያቱም የደረሰው ዳሜጅ ከባድ ነበረ። ያ ዳሜጅ ከባድ ስለነበር አሁን ምን ተከሰተ? ከዛ በኋላ ብዙዎች ዲቤት ማድረግ ፈለጉ። ምክንያቱም የደረሰው ነገር በጣም በቃ ሊቋቋሙት አልቻሉም። ስለዚህ አሁን ያም ዲቤት ማድረግ ፈለገ። ከማን ጋር? ከኤርሚያስ ጋር። ከዛስ አንዱ ሲያንቀዠቅዠው መጣ። አንድ ዴማስ የሚባል እዚሁ አማኝ ነኝ ብሎ ውርውር ነበረ። ከዛ 20 ዓመት ፓስተር ነበርኩ አጥምቁኝ ብሎ የሄደ ውሸታም። ያው ዘማሪያ የሚባለው ደግሞ እንደውም ጥሪ ያቀረበው ሁሉ እሱ ሁሉ 20 ዓመት ፓስተር ነው ብሎ እንደው ሲዋሽ ራሱ ቁጭ ብሎ ነጠላውን ለብሶ ሳይሳቀቅ አብሮ ሲሰማና ሲያሰማ ነበረ በአውደ ምሕረት ላይ ይሄ ሁሉ የሆነው። እሺ እሱ ደግሞ ዲቤት ፈልጋለሁ ከማን ጋር? ከኤርሚያስ ጋር። በምን ዙሪያ? በነገረ ማርያም። ኧረ ተው። ከዛ ወንድሞቹ ተረባረፉበት። ግራ ቀኝ መካከል ምናምን ሳይባል ሰብሰብ ባሉና እንዴ በፍጹም አሉ እንዳትገባ ተባለ። ከዛ በቃ እንዳትገባ ተባለ። እንዳትገባ ሲባል እንግዲህ ሁለተኛ ውርደት ሆነ ለቤተ ክርስቲያኒቱ። ምክንያቱስ ነገረ ማርያም ሊገለጥ ነው። ነገረ ማርያም ሲገለጥ እጅጉን የከፉ ነገሮች አሁንም በቀይና በጥቁር ተጽፈው ስለሚገኙ ይህንም ያው ቀሳውስቱም ዲያቆናቱም ስለሚያውቁት ተረባርበው አስቆሙት ልጁን። ከዛ አንድ የተንቀዠቀዠ ደግሞ ዲያቆን ስዩም ይባላል። እኔ እገባለሁ አለ ከአንተ ጋር። ተው እባክህ ተባለ። እገባለሁ። እርግጠኛ ነህ? አዎ። ማንም አያስቆምም? አዎ አለ። አዎ ማንም አያስቆመኝም አለ። ኧረ ተው ዲያቆን፣ በፍጹም አለ። እሺ በቃ ይኸው የሆኒ ቤት ነው የሚካሄደው፣ በዚህ ቀን ነው የሚደረገው እንትኑ ተባለ። ፕሮግራሙ ተዘጋጀ። ዲያቆን ቢጠበቅ አይመጣም። ኧረ ዲያቆን፣ ለካ ዲያቆንን ከጎን ዞር አድርገው ልታስጨርሰን ነው፣ ልታስገድለን ነው፣ ልታስበላን ነው እየተባለ ዲያቆን አንገቱ ተይዟል። ከዛ የፕሮግራሙ ቀን ካረፋፈደ ብቅ አለና ዲያቆን ምን አለ? ዮሐድ ከሚባል ሰው ጋር ዲቤት አድርጋል። እኔ እኮ አንዳችሁ ስትጠሩ ተስማምታችሁ እከሌ ከሚባል ጋር ዲቤት አድርግ የምትሉት እናንተ ቆይ እንደ መጀመሪያ ስትስማሙ ዲቤት እናደርጋለን ብላችሁ ስትስማሙ ሳታስቡ ነው? እሺ ይሁን መቼስ እንደው ዲያቆን ቀዥቃዣ ስለሆነ ሜይ ቢ እንትን አላለም ብለን እኛም ብዙም አይከፋም ብለን ተው ነው። ያው እንግዲህ ድጋሚ ተጠርቶ ካንሰል ስለተደረገ ሶስተኛ በጣም ፐብሊክ የሆነ በሰው ሁሉ ዘንድ የሚታይ ውርደት ለማ ለኦርቶዶክስ በቃ ውርደት ተከናነቡት። ግራ ቀኝ እንደ ብርድ ልብስ ነው ውርደትን የተከናነቡት ኦርቶዶክሳውያን። በእውነት እኔ ይህንን ላጋንን አይደለም፣ ሁላችንም ያየነው ነገር ነው። እዚህ ፕላትፎርም ላይ ተከናነቡት አልኳችሁ። ከዛስ እሺ ከዘመናት በፊት ልበለው፣ ከዘመናት በፊት አኬ በታቦቱ ላይ ጥሪ ተደርጎለት ነበር ወይ ፍንክች አለ።
ለምን የብሉይ ኪዳን ታቦት የሚነሳል ሲባል ወይ ፍንክቻ ነው እኔ አልፈልግም ማለት በቃ እሺ እንደው አልፈልግም ስላለ እሱን አናስጨንቀውም ተው ነው። ልደት ቃል በምን ላይ ነበረ ልደት ቃልን ጥሪ ያደረክለት ኤርሚያው? በነገረ ድነት በሁሉም በነገረ ድነት በሁሉም ኦኬ፣ በነገረ ድነት በሁሉም ጥሪ ተደረገለት። አይ እኔ ኮሆስት ካልሆነ አለ። ኮሆስት ደግሞ አይቻልም። ለምን? ልጁ ሌባ ነው። ኮሆስት ላይ ከአንድ ሙስሊም ጋር ሲወያይ ሙስሊሙ ገድሉን አውጥቶ ሲያነበው የሚነበበው ነገር እጅጉን አሳፋሪ ስለሆነ ሊቋቋሙት ስለማይችሉ ሌሎች ኦርቶዶክሳውያን እንዳይሰሙ በሱ ሳይድ ሙስሊሙን ሚዩት ያደርገው ነበር፣ ሰዎች እንዳይሰሙ። እሱንም አለፈው። ስለዚህ አይ በቃ አንድ እንደዚህ ኒውትራል የሆነ ሰው ቤት ይዘጋጅና ተብሎ ዮኒ ማኛ በዛ ጊዜ ፕሮቴስታንት አይደለ ኦርቶዶክሳዊ ነው፣ ይኸው እኔ ጋር ይደረጋልና እንትን ሲል አይ ዮኒ ማኛ ራሱ አዳልቷል አሉ። በቃ ኦርቶዶክሳውያን ባይዘወይ እነሱ መርጠው የሄዱበት ሁሉ ቦታ ሰዎችን አዳልተዋል እንዳሉ ሲሳይን አዳልቷል፣ ዮኒ ማኛ አዳልቷል፣ ቴዲ ሐዋሳ ፈለገ መሐመድን እንደዛ ይዞ አንደባሎ ሲለቀው በቃ ይኸው እዛም ላይ በቃ ቴዲ ሐዋሳ አዳልቷል ሲሉ ሁሉም ጋር ማልቀስ ነው፣ ሁሉም ጋር ለቅሶ ሆነ። አሁን በቅርብ ጊዜ ለቀሲስ ዲበኩሉ ጥሪ ተደረጋላቸው። ምን ላይ? ነገረ መስቀል ላይ ታቦት ላይ ነገረ ታቦት ላይ ነገረ ታቦት ላይ ከ5 ቀን በፊት እባኮትን ይምጡ። ከ5 ቀን በፊት እኔም ነበርኩኝ እዚሁ ላይቭ ላይ። እባኮትን ይምጡ እና በታቦቱ ላይ እስቲ እናውራ፣ በታሪክም በቤተክርስቲያኒቱ መጽሐፍትም ይኸው እናውራ ተብሎ ለቀሲስ ዲበኩሉ ጥሪ ሲደረግ ቀሲስ ዲበኩሉ ጆሮ ዳባ አሉና ማንን ኖሚኔት አደረጉ? የእሳቸውን የራሳቸውን ተማሪ ማን የሚባል ዘማርያም። ኦኬ ዘማርያምን እናስተናግደዋለን፣ ግን መጀመሪያ ቀሲስ ዲበኩሉስ እርስዎ ምን እናድርግ? ተው እንጂ እርስዎ ምን እናድርግ? ወይንም ኦፊሻሊ ይውጡና እኔ አልችልም በዚህ ጉዳይ ካሉ ባይዘዌ ቀሲስ ዲበኩሉ ለፖለቲካ እንትን አላቸው። ላይቫቸውን ከፍተው እንደዛ ብሎ ነገር የለም፣ አልችልም የሚባል ነገር የለም። ቄስ ናቸው። ታቦት ሲሸከም አልችልም ብሎ ያላለ እየተሸከመ የሚያወጣው የሚቀድስበት እሱ አይደል እንዴ? ለምንድን ነው አልችልም ብሎ የሚወጣው? እንደዛማ አትበሉት። ይችላል አልችልም የሚባል ነገር አልችልም ብሎ ራሱ አይሰራም። ወደ ሌላ ቄሶች ነው፣ ወደ ቀሲስ ቴዎድሮስ ነው የምዞረው። ቄሶቹ ነው ቄስ ነው አልችልም እንኳን ማለት አይችልም። ምክንያቱም የማንን ጎፈር ያበጥራል? ቄስ ነው። ቀሲስ ዲበኩሉ ጊዜ አለው። ለምንድን ነው ጊዜ አለው ካላችሁኝ፣ ቤቱን ከፍቶ ብዙ ጊዜ ተከታትየዋል። ቤቱን ከፍቶ ፖለቲካ ገብቷቸዋል። ሸኔ እንትን ምንድነው ፋኖ ምናምን እያለ ፖለቲካ ለማውራት ብዙ ሰዓት ቁጭ ብሎ ያወራል። ስለዚህ እርሶ ደግሞ ወይ ክህነቱን ይተዉትና ወይ አንደኛውን ፖለቲካ ውስጥ ይግቡ፣ ወይንም ፖለቲካውን እንደያዙ ክህነቱ ላይ ደግሞ በደንብ ይስሩበት። ስለዚህ ጥሪ ተደርጎሎታል። ለማ ቀሲስ ዲበኩሉ ይህን ጥሪ በአክብሮት ተቀበሉ ተብለው፣ አሁን ተቀበሉ ሲባል ያልተጠራው ልጅ አቤት አለ። ማን ጠራ? ዘማርያም ማን? ከዚህ በፊት ዘማርያም ሌላ ነገር ላይ ተጠርቶ መቼ አቤት አለ? አሁን ማን ጠራህ አንተን? ስለዚህ አንዳችሁ ስትጠሩ ሌሎቻችሁ አቤት አትበሉ። ምን ማለት ነው? ጥሪ ስንጠራ የተጠራው ጥሪ ጆሮ ያለው ሰው በደንብ መስማት የሚችል ሰው ነው። በጣም የሚገርመው ወንድምነት የቀሲስ ዲበኩሉን ጥሪ ያደረግኩትን እሁቲ የምትባል ኢትዮጵያዊት እስላም እህት እሷ ብቻ ነች ፖስት ያደረገችው። አንድም የወንጌል አማኝ ፖስት አላደረገውም። አሁን እሱ ግን ያቀረበውን ጥሪ እንዳለ የወንጌል አማኞች ፖስት አደረጉት። ለምንድነው የቀሲስ ዲበኩሉን ጥሪ ያቀረብኩትን ከ5 ቀን በፊት ያቀረብኩትን ለምንድነው ፖስት ያላረጋችሁት? የወንጌል አማኞች ወንድሞቼ እናቶቼ It's a good question. ወንድምነት ቆይ፣ አሁን የወንጌል አማኞች በሙሉ የዘማርያምን
ፖስት አድርገውታል። ለቀሲስ ዲበኩሉ ከ5 ቀን በፊት ያደረኩትን ሙስሊሟ ኢትዮጵያዊት እህት ብቻ እሁቲ ብቻ ነች ፖስት ያደረገችው። አንድም የወንጌል አማኝ ያንን ጥሪ ፖስት አላደረገውም። ለምን? ለምን አይመጣም ብለን እናንተ ናችሁ እንደ ወሳኞች። ለምንድን ነው ያላደረጋችሁት? የወንጌል አማኞች በጣም ታሳፍራላችሁ፣ ታሳፍራላችሁ። ይህንን ትልቁ ላይ አድርጌ ወንድምነት ልስጥ። ታሳፍራላችሁ የወንጌል አማኞች። ኦኬ፣ ለምን ደግሞ ታሳፍሩት? የታለች እቺ ኢትዮጵያዊ እህት ነው ያልኩትኝ በእምነት ስለማንገናኝ፣ እሷ ሙስሊም ናት፣ እኔ ክርስቲያን ነኝ። እቺ ኢትዮጵያዊ እህት ብቻ ነች ሪከርድ አድርጋ ያስቀመጠችው። ይታያችሁ ወንድሞችና እህቶች፣ የኔዎቹ ወንድሞቼና እህቶቼ በወንጌል አማኝ ሆናችሁ ለቀሲስ ዲበኩሉ እናንተ አንድም ፖስት ያደረገ የለም። እዩት፣ እችት ብቻ እዚህ ጋር አስቀምጠዋለች ኢትዮጵያዊ እህት። ኦኬ፣ የታለ ዲበኩሉ? አንዴ ጠብቁኝ። ከዚህ ጋር አለ ይሄው ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። ከኡሁቲ ውጪ ማን ነው ይሄንን የዲቤት ጥሪ ያስተላልፈልኝ? ከወንጌል አማኞች ማንም የለም። ዘማርያም ግን ለጠፈ ብላችሁ እንዳለ አደረጋችሁ። ደርሶኛል፣ ያው ነግሬዋለሁ። ይሄን ሰውዬ ለማስመለጥና እነሱ ከ10 ዓመት ጀምሮ ጥሪ ያቀረብኩላቸውን እያንዳንዱ ውድቅ አድርገዋል። እያንዳንዱ ከዛስ 2 ጊዜ በተከታታይ ጥሪ ያቀርበውልኝ በጥሪውን ተቀብዬ ቦታው ላይ ሲገኝ እንዳትገኝ ብለው ሁለቱንም አገልጋዮች አባረዋል። ችግሩ እዚህኛም ጋር ነው ያለው ማለት ነው። አየው፣ ሙስሊሟ እህት ናት ኢትዮጵያዊት እህት ፖስት ያደረገችው ማለት ነው። ሆነ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው፣ ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥተዋል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርእየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽሩ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ ምትሉት እሱ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። መቼም ጠሪ አክባሪ ነው። ጥሪ እንደማይንቁ ተስፋ አድርጋለሁ። ለአሁን ወደ ካህናቱ ነው ጥሪ የማቀርበው ማለት ነው። ከእርሶ ጀምረ ያለው ስሜን ያለ ስም ጠርቶ ዲስሪስፔክት እንደማድረግ አይደለም። መድኃኔዓለም ፈቅዶ ሜዳው ላይ እንገናኝ። ቀሲስ ዲበኩሉ በላይ ይህን ጥሪ አቅርቤልዎታለሁ። እግዚአብሔር ይስጥልን። እንቀጥላለን። እኛ አያችሁ፣ በታማኝነት ቀርታ ሙስሊሟ ኢትዮጵያዊ እህት በታማኝነት ቀርታ እሷ ፔጇ ላይ ያስቀመጠች። እዚህ 1100 ሰው እየሰማ አንድም የወንጌል አማኝ ቀርቶ ፔጁ ላይ አላስቀመጠውም። ይኸው የውይይቱን ጥሪ እንደሚቀበሉ ተስፋ እናደርጋለን። ቀሲሳቸው ነው ያለችው። የእሷ ቀሲስ ስላልሆኑ ልክ ነው። ቀሲሳቸው ጥሪ ተቀበለ አልተቀበለም?
ዘማርያም ዘለቀ የመጣው ለምንድን ነው? ይሄን ሰውዬ ሊያስጥለው ማለት ነው። ይሄ ሰውዬስ ሴት ይመስል በየቦታው እየዞረ ስም ማጥፋትና ያለ ስም ማውራት ነው ያገናኘኝ በእውቀት። ይሄ ጢም እንደሚረግፍ ግን አስቀድሜ እናገራለሁ። የታቦቱን ጉዳይ ተቀበል በሉት። ቴንክ ዩ። እንደዚህ የምናገረው በጣም ብዙ ጊዜ እንደ ሴት ወይዘሮ እየዞረ የሚሳደብ ሰው ስለሆነ ነው እንጂ እንደው ካህንን በዚህ ያህል ልክ መናገር ተገቢ ሆኖ አይደለም። እንደው ዝም ብለን ስናከብር ማለት ነው። እሱ ማን ነው? እሱ ሰውን ካላከበረ እቺ ፂም ወይ ትላጫለች እዛ ሜዳ ላይ በእውቀት ማለት ነው። እቺ ፂም ወይ ትላጫለች ወይ ታድጋለች። እንደ ሴት ወይዘሮ በየቦታው ቤት በገባበት ሁሉ ስሜን ዲስሪስፔክት እያደረገ ይሳደባል። ይሄንን ደብተራማ ልክ ነው የማስገባው። በመጀመሪያ ተቀበል በሉት። የቃል ኪዳኑ ታቦት ላይ በሰለሞን ዘመነ መንግስት መጥቶ አክሱም ተቀመጠ የተባለው ታሪክና ታቦት ነው ብሎ የሚለው ማለት ነው። ኦኬ ደግሞ ኤርሚያስ ዲቤት አላቀርብ ብለህ ከነዘበነን የጀመርኩትኝ በዚህ 10 ዓመት ውስጥ እኔ ስጠራቸው አይቀበሉም። ጠርተውኝ እገኛለሁ፣ ጠርተውኝ ስገኝ ይሰርዛሉ። ለማንኛውም ኡቲ እግዚአብሔር አምላክ ይባርክሽ። አንቺ ብቻ ነሽ ጥሪውን ባረኩበት ቀን ሪከርድ አድርገሽ በቁም ነገር ያስቀምጥሽ። እዚህ ያላችሁ የወንጌል አማኞች በጣም በእውነት በራሴ ወገን እንዴት ሪከርድ አድርጋችሁ አስተላልፉልኝ ብዬ ስል እንዴት አንድ ሰው ያስቀመጠ የለም። አላየውም። ያው ከ5 ቀን በፊት እሷ ነች ያደረገችው። ያው 5 day ago ይላል። ኤርሚ ምንድን ነው የጠጣው? እኛንም ሳብከን እኮ እንዴ እንትን ወተት ፉት ነው የሚያወራን። ኤኒዌይስ ኤርሚያው ግን ባይ ዘ ዌይ መልእክቴን ጠቅለል ላድርገው፣ በዛውም እየጠጣ ምኑን ትጠቃልለዋለህ? እዚህ ምኑን ነው የምጠቃልለው? ማን ነው ፖስት ያደረገ? ከራሱ ጀምረህ ይህን መልስልኝ። ይህንን ዲቤት ጥሪ አድርጌ ከ5 ቀን በፊት ኡቲ የምትባል ኢትዮጵያዊ ሙስሊም እህት በኢትዮጵያዊነቷ እህቴ ነች። እሷ ብቻ ነች ያደረገችው። የት አላችሁ የኛዎቹ? መልሱልኝ። ወደ እናንተ ዲቤቱ ላዙረው። የት አላችሁ የኛዎቹ? እና ጠቅልለው። እሺ ቢኒ የምጠቀልለው ካለ ጠቅልለው። እኔ 2 መልእክት ብቻ አርጌ ልጠቅልለውና በቃ እንትን ልበል። መስዬ መናገር ጠቅልለውና ከዛ እላለሁ። እዚሁ እንትን ትንሽ አንድ አጠር ያለ ነገር ለመናገር ነው ቢኒዬ፣ ብዙ አልሄድም። ግን ምናልባት አብዛኛው ሰው ይሄንን ነገር ሪከርድ ካላደረገው ምናልባት የውይይት ጥሪው አልደረሳቸውም ብዬ እያሰብኩኝ ነበረ። እንደኔ ሀሳብ ኤርሚዬ፣ እንደዚህ ከሆነ ፖስት ካልተደረገ ላይደርሳቸው ይችላል። ምናልባት እሳቸውም እዚህ ካልተገኙ ማለት ነው። ይህን አስበካል ኤርሚዬ? እሳቸው ጋር እንደደረሰ እና እንዳልደረሰ በምን እርግጠኛ እንሆናለን? እኔ ይደርሳል ብዬ አስባለሁ። ግን ይድረስም ከተባለ እኔ አዲስ ቪዲዮ አልሰራም። ምክንያቱም አዲስ ቪዲዮ መስራት አግባብ ስላለ ይሄንኑ ኡቲ ጋር ገብታችሁ ያለውን ለዚህ በኩል አድርጉ። ኡቲ ብሎ የሚል ስም ባላት ከ5 ቀን በፊት ያደረገችው አለ። እሱን ሄዶ ሼር ማድረግ መስዬ አዲስ ቪዲዮ መስራት አስፈላጊ አይደለም። አይ ትክክል። በቃ ሼር እሺ፣ አዲስ ቪዲዮ መስራት እነሱ ጥሪውን ሰምተውታል። ለምሳሌ 212 ሰው ሼር አድርጎታል ኡቲ ጋር ይሄን ቪዲዮ በ5 ቀን ውስጥ። ይሄ 212 ሰው ሼር ያደርገው እርግጠኛ ነኝ ወደ ዲበኩሉ ጋር ሼር ያደርጉታል፣ ሜንሽን ያደርጉታል።
አይደረግም ብላችሁ ታስባላችሁ ወገኖች? መሲ አይደረግም ብለሽ ታስቢያለሽ? ኧረ እስካሁን አውቆታል። ይደረጋሉ ይደረጋሉ። እሳቸው ጋር ላይ ደርስ ይችላል ብዬ አስቤ ነው እንጂ ሜንሽንማ ይደረጋሉ። ላይቭ ላይ ራሳቸው ይሰሙታል። ላይቭ ላይ ቁጭታል ብዬ አስባለሁ። ያው 5 ቀን በፊት ነው። ይሄን ጥሪ ይቀበሉ። ቴንክ ዩ ቢኒያው መቀጠል ይችላል። እሺ ልጠቅልለው ሐሳቤ። ኦርቶዶክሳውያን በመጀመሪያ አይዟችሁ። አይኖ በፈለገ ምክንያት በጣም መጥፎ ዳሜጅ እንደደረሰባችሁ እናውቃለን። ለሱ ተጽናኑ። ሁለተኛ ሳትጠሩ አቤት አትበሉ። የተጠራችሁ እያላችሁ ሳትጠሩ አቤት አትበሉ። በቃ ዘቤ ሲጠራ አበበ አቤት አይበል። ቀሲስ ዲበኩሉ ሲጠራ ዘማርያም አቤት አይበል። በቃ የተጠራው ሰው ጆሮ አለው፣ አድምጧል፣ ሰምቷል በደንብ እና የተጠራው ሰው አቤት አለው ይበል እና ስትጠሩ በተጠራችሁበት በዛው ርዕስ ለመግባት ደፈር በሉ፣ ታጠቅ በሉ። ወንዶች ናችሁ እናውቃለን አብዛኛዎቻችሁን እና በርቱ እና በረታታችኋለን በዚህ ዙሪያ። በተረፈው የጌታ ጸጋ ይብዛላችሁ። ወንጌላውያን አማኞች ጥሪ ሲደረግ ቪዲዮ እየቀረጻችሁ ፖስት ሪፖስት ምናምን አድርጉት እንዲደርሳችሁ። ተባርኩ። መሴ ቀጥዬ። እሺ ቢንዬ ተባረክ። ሁላችሁም ተባረኩ። ሰላም ብያችኋለሁ ክርስቲያኖች ወንድሞቼ ሁላችሁንም። እኔ እንኳን ብዙ ሀሳብ አልሰጥም፣ ምክንያቱም ብዙ ተነስተዋል። ግን አንድ መናገር የምፈልገው ነገር ምንድን ነው፣ ውይይት ለአንድ ሰው ሲቀርብ አንደኛውም ተነስቶ ሌላ ውይይት የሚያነሳ ከሆነ ምንም የሚያስፈራ ነገር የለም። በነገራችን ላይ የከሌ ወያይ አይባልም። ሰው በልቡ የእግዚአብሔር ቃል ከሞላ ምንም የሚያስፈራ ነገር የለም። በቤተ ክርስቲያናችሁ የምትተማመኑ እኛ እንቁ ነን ስንዱ ናት የምትሉ ከሆነ ስንዱ የሆነውንና እንቁ የሆነውን ነገር መግለጥ በጣም ቀላል ነው። በተረፈ ግን ነገሩን ዕቃቃ ጨዋታ አታድርጉት። ለአንዱ የቀረበ ጥሪ ለአንደኛው መድረስ አለበት፣ አንደኛው ምላሽ መስጠት መቻል አለበት። ስለዚህ አንዱ ተነስቶ ሌላ ዲቤት፣ አንዱ ተነስቶ ሌላ ነገር የሚናገር ከሆነ ይሄ የመጨረሻ የሆነ አለ አይደለ ውድድር ነገር ነው የሚመስለው። እስካሁን ድረስ ብዙ ነገር አይተናል። አንዱ ውይይት ፕሮግራም ይይዛል፣ ትቻለውም አይልም፣ ሀሳቡን ቀይሮ የራሱን ቤት ከፍቶ ይገኛል። ይሄ ትክክል አይደለም። ዲቤት ማድረግ ካለባችሁ ፕሮግራም ይዛችሁ ወስናችሁ ከሆነ መወያየት መቻል አለባችሁ። ሲቀጥል ደግሞ የአንደኛው ውይይት ለማክሸፍ አንደኛው መምጣት የለበትም። ስለዚህ ይሄ መናገር ነው የምፈልገው። ነገሩን ዕቃቃ ጨዋታ አታድርጉት። በመጽሐፍ ቅዱሳችሁ በቤተ ክርስቲያናችሁ የምትኮሩ የምትተማመኑ ከሆነ በጣም ቀላል ነው። አንድ ሰው እንደዚህ ብሏል፣ አንድ ኦርቶዶክስ 1 ሚሊዮን ጴንጤ ቢመጣ ሊያሸንፈው ይችላል ብሎ ተናግሯል። እና አንዳችሁ መታችሁ ልትናገሩ አልቻላችሁም እና ኑና ተናገሩ። ቴንክ ዩ መስዬ፣ ተባረኩ። እውነታው ይሄ ነው እንዴ። ከ10 ዓመት ጀምሮ የጮህኩበትን ዲቤት ጥሪ ለስንት ሰው እነዘበነ እኮ እየወጡ እኮ መልስ ሰጥተውኛል። ሃይማኖትን ትኖርበታለህ እንጂ አትከራከርበትም ብሎ ነው መልስ የመለሰው የዲቤት ጥሪ ሲያቀርብለት። በዚሁ በታቦቱ ጉዳይ ለሱ አቅርቤለታለሁ። ቄስ ነውና ለቀሲስ ተስፋዬ መቆያ አቅርቤለታለሁ። ቄስ ነውና ለመምህር አቡነ አቅርቤለታለሁ። ቄስ ነውና ለምህረት አብ አቅርቤለታለሁ። አልተሳሳትም ብሎ በሚል አገልጋይ ነውና ለመምህር ታሪኩ አበራ አቅርቤለታለሁ። አገልጋይ ነውና አልተቀበለም። ለመምህር መስፍን አቅርቤለታለሁ። 6 ትልልቅ ጉምቶ አገልጋዮች ማለት ነው። አልተቀበሉም። ምን ነው እንደዛ አትሏቸው? ሄዳችሁ ለምን እንደዛ አትሏቸው? አክሊለ አቅርቦልኛል ተቀብየዋለሁ እና አጠፈው እምቢ አለ። ምን ላድርገው? ልደተ ቃል አቅርቦልኛል ተቀበልኩትኝ አጠፈው ምን ላድርገው?
ፈለገ አቀረበልኝ፣ ተቀበልኩት፣ ተገናኘን ሜዳው ላይ። ደምረው አቀረበልኝ፣ ተቀበልኩት፣ ቀጥሮኝ ቀረ። ዲያቆን ስዩም ጥሪ አቀረበልኝ፣ ተቀበልኩት፣ ቀጥሮኝ ቀረ። ዲበኩሉን አሁን ጠርቻለሁ አይመስልም እንዴ? እስኪ ደግሞ እናንተ ፊር አላችሁ። እኔ ደግሞ ለቀሲስ ዲበኩሉ ከዛ ቀሲ ለነቀሲስ ቴዎድሮስ ምናምን ነገር አሉ ትልልቅ ቄሶች እየመጡ በየሰንበቴ ቤቱ ጠላ ብቻ እየባረኩ የሚሄዱ ታቦቱ ላይ ያወራሉ ማለት ነው። ግልጽ ነው። ካኑማ ብራዘር ይሄው ነው። ልድገማ ወንድሞች እናቶች፣ ለመምህር ዘበነ ለማ ጥሪ አቅርቤለታለሁ፣ አልተቀበለም። ለመምህር አቡኑ ጥሪ አቅርቤታለሁ፣ አልተቀበለም። ለመምህር ተስፋዬ ቀሲስ ተስፋዬ መቆያ ጥሪ አቅርቤለታለሁ፣ አልተቀበለም። ለመምህር ምህረተአብ አሰፋ ጥሪ አቅርቤለታለሁ፣ አልተቀበለም። ለመምህር መስፍን ጥሪ አቅርቤለታለሁ፣ አልተቀበለም። አክሊለ ጥሪ ያቀረበልኝ ተቀበልኩት፣ በታቦቱ ጉዳይ አልወያይም አለ፣ ሰረዘው። ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት፣ አልወያይም ብሎ እራሱ ሰረዘው። ማን ነው? ፈለገ ጥሪ ያቀረበልኝ ተቀበልኩት፣ ሜዳው ላይ ተገናኘን። ደምረው ጥሪ ያቀረበልኝ ተቀበልኩት፣ አስደግፎኝ ቀረ። ዲያቆን ስዩም ጥሪ ያቀረበልኝ ተቀበልኩት፣ አስደግፎኝ ቀረ። እንዳትገባ ታስበላናለህ፣ ተያይዘን ማለቃችን ነው አሉ ሊቀ ሊቃውንት ቀለሜ ማለት ነው። እኔ አሁን ለቀሲስ ዲበኩሉ ጥሪ ከ5 ቀን በፊት አቀረብኩኝ። ይሄኛው ወዘልፈኒ ምንድነኝ እያለ ነው እስከዛሬ ድረስ አልሰማም ማለት ነው። በእነዚህ በሶሻል ሚዲያ ታሪክ ውስጥ አሁን ነው እንደ ከእንቅልፎ የነቃው ዘማሪያ። ታስበላናለህ እየተባለ ማስታወቂያ ሲሰራ ተያይዘን ማለቃችን ነው እያሉ ማስታወቂያ ሲሰሩ ሊቀ ሊቃውንቱ ከእኛ ጋር ነው የምትውለው፣ ግን ቢሆንም ይቅርብህ ታስበላናለህ ያለው ሲሉ ማለት ነው። ኤርሚዬ በነገራችን ላይ ምናልባት ይህን ጥሪ እኔ ልቀበለው እችላለሁ። አንተ ፈቃደኛ ብትሆን ከሆነ እሱ የጠራውን ጥሪ እኔ ለዛውም በደስታ ልቀበለው እችላለሁ። ነገረ መስቀሉ ላይ የኢትዮጵያ ኦርቶዶክስ የምታስተምረውን ትምህርት እኔ ወረፋ ጠብቅ እኮ ነው ያልኩት። ወንድምነት ታውቃለህ፣ እኔ አልቀበልም አላልኩም። ወረፋ ጠብቅ ነው። እሷን ሊያስመልጥ የፈለገው ዲበኩሉን ነው። ገብቶኛል። እኔ ለዛ ነው ፈቃደኛ ብትሆን ከሆነ ያልኩት፣ ለዛ ነው። ወረፋ እያስጠበቀው ከሆነ ግን ያው ወረፋ ይጠብቅ ነው ያለ። ወረፋ አሁን ወደ ቄሶቹ ነው። በቄሶቹ አቅጣጫ አንድ የ4 የ5 ቄስ ቤት ይንኳኳል። ቄስ የሆነ ቄስ የፍትሐ ይርግ የአንጽሖ የቅድስ እግዚእ ነው አምላክ መድኃኒነ ኢየሱስ ክርስቶስ ብሎ ሲቀልድ የሚውል ቄስ አሁን ቤቱ ይንኳኳል፣ ይፈተሻል። እዚህ ቲክታክ ላይ የወጡ ቄሶች ማለት ነው በታቦቱ ጉዳይ ይጠየቃሉ። በራቸው ይንኳኳል። ቀሲስ ዲበኩሉን ሜንሽን አድርጓቸው እሁቲ ላይ ሄዳችሁ ማለት ነው። አዲስ ቪዲዮ አልሰራም። ግልጽ ነው እንዴ? ጴንጤ እኮ ገለባ ነው ሲሉ አይደል የሚውሉት በየቤታቸው ሰብስበዋ። እስኪ ናና ገለባውን ሰብስበው ከኔ ጋር ታወራለህ፣ ከኔ ጋር ያወራሉ። አይ ነገረ መስቀሉና ታቦቱንማ አልሰጥም ብሩክዬ። ምንም ሰማይ ምድር ከፍ ዝቅ ቢል ማንም ሰው በዚህ ጉዳይ ላይ እንዲወያይ አልፈቅድም። እኔው ራሴ ነኝ። ወረፋ ይጠብቅ። ገለባ የሆነ ትምህርት ማለት አንዱ ገለባ ከሆነ ትምህርታቸው መካከል በመስቀሉ ላይ ያለው ትምህርታቸው ነው። ምክንያቱም እንደምታውቀው በድርሳነ መድኃኔዓለም ላይ መስቀሉ ማለት ከእግዚአብሔር ጋር እኩል የሚመለክ እንደሆነ ጽፈዋል። እኩል የሚመለክ እና እኩል ክብር እንዳለው የጻፉ ሰዎች ናቸው። በድርሳነ መስቀልም ላይ እንደዚሁ በተመሳሳይ ለመስቀሉ የእግዚአብሔር አይነት ስግደት እንደሚሰገድ መሰገድ እንዳለበትም ጽፈዋል። በተመሳሳይ